የሚያስወጣኝና ቀደም ስለተናገርክ ዶክተር ይናገሩና ከዛ ሰጣለሁ። እሺ ዶክተር ይቀጥሉ። እሺ አመሰግናለሁ። እኔ በዋናነት የገባሁት አንዳንድ የሰማኋቸው ነገሮች ከቤተ ክርስቲያን ሀሳብ ጋር ከተማርኩትም አንዳንድ ካነበብኩትም ጋር አልሄድ ስላሉኝ እንደ ውስጥ ቆይ ሚስ ሪፕሬዘንት የተደረገች ስለመሰለኝ በአንዳንድ ጉዳይ ላይ ለዚያ ጥያቄ ለመጠየቅ ነው። ዝርዝር ጉዳዮችን ያው የማላውቀው ነገር ስለሚኖር ሙሉ ነገሩን አውቃለሁ ብዬ ብዙ አልመካም፣ ግን በማውቃቸው ነገሮች አንዳንድ ጥያቄ በጠይቃችሁ እናንተን ብዬ አስቤ ነበር የገባሁት። በቅዱሳን አጽም ብሎ በሚለው ቤተክርስቲያኒቱ አምናለሁ ብላ ባለችው እኛን እየጠየቀ ያለውን ዶክተር እኛን መጠየቅ ፈለግ አንተ። ርዕሱ የዛሬው ርዕስ ይሄ ነው። በሰው አጽም እንዴት ታምናላችሁ ብሎ ለኦርቶዶክሳውያን የኦርቶዶክስን አርማ አድርጌ ለኦርቶዶክሳውያን እየጠየቀ ነው ያለ ነው። እኔ በገባሁበት ሰዓት ላይ ሲወራ የነበረው እሱ አልነበረም እና ምን ነበር ነው ወደሱ ቤተክርስቲያኗ የምታምነው የራሷ የሆነ እምነት እንደሌላት እና እምነቷም ትክክል እንዳልሆነ አቋሟን በትክክል የማይገልጹ ነገሮች ቅድም ወንድም ዳንኤል የሚባሉ ናቸው ሲያወሩ የነበረው። ከዚህ አንጻር እኔ ጥያቄ የነበረው የቤተክርስቲያኗን አታውቋትም ሲሉ ስለነበር እርሶ ያውቋታል ወይ በደንብ ቤተክርስቲያኗን የሚል ጥያቄ ነውና እሱን ቢመልሱልኝ። አዎ እናውቃታለን። ቤተክርስቲያን ጸሎተ ሃይማኖት የሚባል ጸሎት አላት፣ እርሱን ያውቁታል? በደንብ እናውቀዋለን። የኒቂያ ጉባኤ ክሪድ ማለት ነው። ያስታውሱታል? በቃሎት ያውቁታል ወይስ በንባብ ነው የሚያስታውሱት? አዎ በደንብ ነው የምናስታውሰው። በቃልም ይሁን በንባብ አስታውሰው ማለት አስታውስ ነው። ግን ጸሎተ ሃይማኖት ነአምን ባህዱ አምላክ እግዚአብሔር አብ አሐዜ ኩሉ ዓለም ገባሬ ሰማያት ወምድር ዘያስተሪ ብሎ የሚለው እናውቀዋለን። ሁሉም በፈጠረ አንድ አምላክ በሚሆን በእግዚአብሔር አብ እናምናለን ብሎ የሚለው ማለት ነው የሃይማኖት ክሪዱ። እሱ እንደው የአንድ ደቂቃ ጸሎት ስለሆነ ቤተክርስቲያኗንም የሚወክላት የእምነት መሰረት ጸሎተ ሃይማኖት የሃይማኖት ጸሎት ብላ የምትለው ዕለት ዕለት ምዕመናን የሚጸሉት ስለሆነ እኔን ጨምሮ እርሱን የሚሉት ከሆነ በቃሎት ወይ ደግሞ በንባብ ቢያሰሙት ጥሩ ነው ብዬ አስቤ ነበር። አሁን እዚህ ጋር ብቻ ነው አናሰማም። የሰዎች ፍልስፍና እንጂ ጸሎት አይደለም። ጌታችን አላስተማረው። ጌታችን ያስተማረው ጸሎት አባታችን ሆይ ነው። ይሄኛው ግን የእምነት አባቶች 318ቱ ሊቃውንት በኒቂያ ጉባኤ ላይ የደነገጉት ክሪድ ነው። እንደዚህ እናምናለን ብሎ ኮንፌሽን ነው እንጂ ጸሎት አይደለም። እናንተ ናችሁ ጸሎት የምትሉት እንጂ ይሄ ኮንፌሽን ነው። ስለዚህ እሱን ለማለት ከልጅነቴ ስቀድስበት የነበረው በተማርኩበት ዲያቆን ስለሆንኩኝ በኦርቶዶክስ ቤተክርስቲያን የምናውቀው ነው። አሁን ምንድነው የምትለው ለመቀየር ፈልጌ አይደለም፣ ወደዚህ እንመጣለን፣ ችግር የለውም። ግን ቤተክርስቲያኗ የሃይማኖቴ መሰረት ይህ ነው፣ ጸሎተ ሃይማኖቴ ይህ ነው ትላለች። ቤተክርስቲያኗ እሱም ጸሎተ ሃይማኖት ነው የሚለው እኮ መሰረተ እምነት ወይም ደግሞ የሃይማኖት መሰረት ነው የሚለው። አሁን እዚህ ጋር ብዙ ሰው አለ ይታዘባል። ምክንያቱም ውዳሴ ማርያምን ሲገልጥ ስለሚያገኘው ወዳጄ ዶክተር የሃይማኖቴ መሰረት ጸሎተ ሃይማኖት ነው ብላ አትልም ቤተክርስቲያኒቱ። የሃይማኖቷ መሰረት ዶግማ ነው፣ አምስቱ አዕማደ ምስጢር ማለት ነው። ጸሎተ ሃይማኖት እኮ ዶግማ ነው። ምናልባት አውቃለሁ ስላሉኝ ነው ያለፍኩት እንጂ ጸሎተ ሃይማኖት እኮ ዶግማ ነው። ዶግማ መሆኑን አምጣ። ጸሎተ ሃይማኖት ዶግማ ነው ብላ የተጻፈበት ያለው ስለምንድን ነው የሚያወራው? ሁሉን የፈጠረ አንድ አምላክ እናውቃለን። እሱ ስለ ሶስቱ አካላት ስለ አብ ስለሆነ ስለ መንፈስ ቅዱስ ይናገራል። በተለይ ስላሴ አይደለም እሱ ዶግማ ማለት ታዲያ ስላሴ ብቻ አይደለም። አየህ አንተ ቤተክርስቲያን ቀጥሎ ደግሞ ዓለም ሳይፈጠር ከእርሱ ጋር በነበረ አንድ አብ ልጅ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ እውነተኛ አምላክ። እኔን የሚጠርኩ ዶክተር ከአጥንቱ ውስጥ አጥንቱን አላምነውም ነው የምትለው ወይስ ምንድን ነው? እመጣበታለሁ። ይህንን ጨርስ፣ እመጣበታለሁ። አሁን እኛ ርዕሳችን አድርገናል። ሚውት የተደረግኩት እኔ ብቻ ነኝ። ሚውት የተደረግኩት አሁንም ሚውት አድርጌያለሁ። ርዕሳችንን አንደኛ ዳይቨርት ለማድረግ ነው። ከፈለክ አምስቱ አዕማደ ምስጢር ላይ ለማውራት የምትፈልግ ከሆነ ከኔ ጋር ታወራለህ ቆይታ ማለት ነው። አሁን አየህ ጨዋ በሚመስል
ከአጥንቱ ላይ አስወጡኝ እያልክ ነው። ከዚህ ከተግማማ አጥንት ላይ ከምታምኑት ላይ አውጡኝ እያልክ ነው። አናውጣ። ርዕስ አለ። የርዕሱ የቤቱ ርዕስ ይሄ ነው። እኔ ለአንተ ስል አልቀይረውም። የቤቱ ርዕስ ይሄ ነው። ቅድምም ወንድማችን ዛኪ ሲያወራ የነበረው በዚህና መሰል የጌታ ስጋና ደምን በምን እንደመሰለችው ቤተክርስቲያኒቱ እናወራበት የነበረው ማለት ነው። ቁጭ ብለህ ረጅም ሰዓት ሰምተህ እንደተማረ ሰው ርዕስ ጠብቆ ርዕስትን ዳይቨርት ሽፍት ለማድረግ ነው የፈለግከው ማለት ነው። አዎ ቤተክርስቲያኒቱ አምስቱ አዕማደ ምስጢር ብላ የምትለውን በጸሎተ ሃይማኖት ውስጥ ተካቷል። አዎ ተካቷል። ትንሣኤ ሙታን፣ ጥምቀት፣ እንዲሁም ደግሞ ስለ አብ ወልድ መንፈስ ቅዱስ ስለ ሥላሴ ማለት ነው። እሱ ግን የሃይማኖት አባቶች ክሪድ ነው። ኢየሱስ አይደለም ያስተማረው። ቢሆንም እንኳን ቅሉ ይሄኛው የቤተክርስቲያኒቱ ዶግማ ነው። ዶግማዋ ነው። ይሄው እምነት ብሎ የሚለው በዚህ መጽሐፍቷ ላይ የተጻፈው ዶግማ ብሎ በሚለው ላይ እምነት ማለት ነው። የቤተክርስቲያኒቱ የውጭ ግንኙነት ዓለም ይወቅልኝ ብላ በጻፈች ውስጥ እምነት ብሎ በሚለው ዶግማ ማለት ነው። ሀልዎተ እግዚአብሔር፣ ስነ ፍጥረት፣ አምስቱ አዕማደ ምስጢር ይኸው ተዘርዝረዋል። ሰባቱ ምስጢራት የቤተክርስቲያን እምነት ናቸው። እነዚህ ቅዱሳት መጽሐፍ፣ ትውፊት፣ ክብረ ቅድስት ድንግል ማርያም፣ ክብረ ቅዱሳን፣ ክብረ መላእክት ቅዱሳን፣ ይኸው ነቢያት ቅዱሳን፣ ሐዋርያት ቅዱሳን፣ ሰማዕታት ቅዱሳን ሰማዕታት፣ ጻድቃን፣ ክብረ አጽመ ቅዱሳንና ቤተክርስቲያን ታቦት፣ ሃይማኖትና ምግባር ብላ በክፍል 2 ላይ ስርዓትና አምልኮ ብላለች። አሁን አንተ ከዚህ ውስጥ ያነሳኑኛ ዛሬ ክብረ አጽመ ቅዱሳን ብሎ የሚለው ላይ ነው ቪዲዮ ያሳያኑ የተነጋገርነው። ቅድምም ከወንድማችን ከዛኪ ጋር ወንድምነት ዳንዬ ሲያወራ የነበረበት ጉዳይ የጌታን ስጋና ደም ከምን ጋር እንዳመሳሰለችውና የእግዚአብሔርን ልጅ የኢየሱስ ክርስቶስን ቅዱስ ቁርባን ብላ በኦርቶዶክስ ተዋሕዶ ቤተክርስቲያን የምትጠራው መጽሐፍ ቅዱስ ግን የጌታ እራት ብሎ የሚለውን ከምን ጋር እንዳነጻጸረች ከምን ጋር እንዳመሳሰለች ከወንድሜ ከዛኪ ጋር እያወራ ነበር። አንተ ባላወራንበት ቀይሩልኝ ነው። አይቀየርም። ቤተ ክርስቲያንህ ይሄንን እስካመነችበት ድረስ ዶክተርዬ ተጋፈጠው። ያው መልካም እሺ። አሁን ዞሮ ዞሮ ግማሽ ነገር ይዘን እንዳንሄድ በሚል ነው ያንን ያነሳሁት። ስለ ቅዱሳን አጽም በሚመለከት አጠቃላይ ክርስቲያናዊ የሆነውን አስተሳሰብ የተወሰነ ደቂቃ ከስታችሁ መናገር እችላለሁ። ትችላለህ። አይ ደቂቃማ ከርዕሱ ላይ ካልወጣ ትችላለህ። መልካም እንግዲህ የቅዱሳን አጽም ዛሬ የተጀመረ አስተምሮ አይደለም፣ ጥንታዊ ነው። እንግዲህ መጽሐፍትን ማጣቀስ ስለምትችሉ ገድለ አዳም በሚባለው መጽሐፍ ላይ እዚያ ላይ በግልጽ የተቀመጠው ከአዳም ጀምሮ እስከ ኖህ ድረስ ያሉት አባቶች ሁሉም ኖህ ከሄኖክ ውጪ የሁሉንም አጽም ወደ መርከቡ ይዞ እንደገባ ተጽፏል በገድለ አዳም ላይ እና መጀመሪያም ከጥፋቱ ገጽ ምዕራፍ ብትነግረን በጣም ደስ ይለናል፣ ሰውም እየሰማ ስለሆነ። እሺ አሁን እጄ ላይ የለም መጽሐፉን ግን አንብቤዋለሁ። ውስጡ አለ። መጽሐፍት ስለምትመረምሩም አይከብዳችሁም፣ ታነቡታላችሁ። ታሪኩን ስሙኝ፣ ያዙት፣ ክሮስ ቼክ ማለት ትችላላችሁ። ሪከርድ የሚደረግ ነገር ስለሆነ የምዋሸው የምፈጥረው ሀሳብ አይኖረኝም። ምናልባት ከእናንተ መሀል ያነበበ ካለ እየገባ እዚህ ጋር ያለው እንደዚህ ላልክ ነው እያለ ፊልም ሊያደርግ ይችላል። ግን መጽሐፉ እጄ ላይ ስለሌለ አሁን ገጹን ልናገር አልችልም። ያንን ገጹን ባልተናገርክበት ታዲያ ሙሉ ይሆናል። ዝም ብሎ መጽሐፉን በመጽሐፍ ደረጃ ብቻ ገድለ አዳም ብለህ በመናገር ጥቅስና ምዕራፍ ዋቢ አድርገህ ባልጠቀስክበት እንደዛ ተገቢ ነው ዶክተር? አሁን እዚህ ጋር ሲናገር ስለገባሁ ነው፣ ተዘጋጅቼበት አይደለም የገባሁት። እጅ ላይ ደግሞ አሁን በዚህ ሰዓት አለመኖሩ ነው። ግን ብትሰሙኝ ችግር የለም። ቢያንስ እንዲህም የሚባል እሳቤ አለ እንዴ በሚል ጀስት ስሙኝ። 3 ደቂቃ ችግር የለም። ቀጥል እና ኖህ የቅዱሳንን አጽም ሁሉ ሰብስቦ ወደ መርከቡ እንዳስገባ እዚያ ላይ ተጽፏል። በኋላም ከሴም ጋር አድርጎ ወደ ቀራኔዮ የአዳምን አጽም ተሸክሞ እንደሄደ እዚያ ቦታ ላይ ቀራኔዮ ላይ እንደተቀበረ ክርስቶስም እዛ ቦታ ላይ እንደተሰቀለበት ተጽፏል። መልከጼዴቅ የሚባለው ካህን በመጽሐፍ ቅዱስ የተጠቀሰው እዚያ ላይ የአዳምን አጽም ዕለት ዕለት ዕጣን እያጠነ ያከብረው እንደነበረ ተገልጿል። ይሄ ከገድለ አዳም ነው። ከመጽሐፍ ቅዱስ ጋር ስንመጣ በዘፍጥረት መጽሐፍ ላይ የአብርሃም ቤተሰቦች ብንል ሁሉም አባቶች ከእንትና ወገን ቅበሩኝ፣ ከአባቴ ጎን ቅበሩኝ እያሉ ተደጋጋሚ ማስጠንቀቂያ ይሰጡ ነበረ። በኋላም ዮሴፍና ያዕቆብ በግብፅ በነበሩበት ጊዜ ላይ ከዚህ እግዚአብሔር ሲያስባችሁና ስትወጡ አጽሜን ይዛችሁ ውጡ ብለው በዘፍጥረት 49 ከ29 እስከ 32 እንዲሁም ከዘፍጥረት 50 ቁጥር 5 ላይ አጽሜን ይዛችሁ ውጡ እያሉ ቃል ያስገቧቸው ነበረ።
እንግዲህ ከ450 ዓመት በኋላ ነው በኋላ ላይ እንትን ላይ ዘጸአት ምዕራፍ 13 ቁጥር 19 ላይ እና የኢያሱ መጽሐፍ ደግሞ ምዕራፍ 24 ቁጥር 32 ላይ ፈጽመውታል። እንግዲህ ከ400 ዓመት በላይ የቆየ አጽም ቀብረው አውጥተውታል። ይሄ እንዴት ሊሆን ቻለ? ለምንድን ነው እንደዚህ ያደረጉበት የሚለውን ትንሽ ብንመረምረው የሚል ሀሳብ አለኝ። ሁለተኛው መጽሐፈ ነገሥት ላይ መርምረህ የደረስክበትን ለምን እንደዛ እንዳደረጉ የዮሴፍን አጽም ራሱ ይዘው ሲመጡ የመረመርከውን ንገረን። ብንመረምረው ገና የቤት ስራ አትስጠን። አንተ አሁን እየነገርከን ስለሆነ ሙሉ መረጃ ኦርቶዶክሳዊ የሆነውን ሀሳብ እያስረዳሁ ነው። ኦርቶዶክሳዊ የሆነው ሀሳብ በረ ነው ቅዱስ ነው ብላ ቤተክርስቲያን ስላስተማረችን እዚያ ላይ ደግሞ በምንቀበለው ሁላችንም በምንስማማ መጽሐፍ ቅዱስ ላይ ሰዎች አስታውሰው ቃል ኪዳን ከ400 ዓመት በኋላ አጽም ቆፍረው ተሸክመው ይዘው ወጥተዋል። በመጽሐፈ ነገሥት ሁለተኛ ላይ ምዕራፍ 13 ቁጥር 21 ላይ የኤልሳ መቃብር ቦታ ላይ የወደቀ የሞተ ሰው አጥንቱን ነክቶ መነሳቱ ተጽፏል። ስለዚህ ቅዱሳን እንደነ ኤልሳ ያሉ ቅዱሳን ሞተው እንኳን አጥንታቸው አስከሬን ወድቆበት አስከሬኑ እንደተነሳ በመጽሐፍ ቅዱስ ተጽፏል። በአካለ ስጋ እያሉ ቅዱሳን አጽማቸው ሞተው ብቻ ሳይሆን በሕይወትም እያሉ የልብሳቸው ጨርቅ እንደሚያድን በሐዋርያት ሥራ ላይ ምዕራፍ 19 ከቁጥር 11 እስከ 12 እነ ጳውሎስ እና ጴጥሮስ ልብሳቸውን እየቆረጡ እየወሰዱ ሰዎች ይድኑ እንደነበረ ተጽፈዋል። ልብሳቸው አይደለም ጥላቸው እንደሚያድን በሐዋርያት ሥራ 5:15 ላይ እነ ጴጥሮስ ጥላቸው እንደሚያድን ተገልጿል። እና ይሄ እንዴት ነው ሊሆን የቻለው? ጥላቸው የሚያድን ልብሳቸው የሚያድን ሞተው ተቀብረው አጥንታቸው የሚያድን እየመለስኩ ነው። እኛ እስካሁን እየመለስኩ ነው። አንዴ ታገስኝ እባካችሁ። እንደማመጥ ቤቱ የእናንተ ነው። እኔ ነኝ የሚዩት ያደረኩት። እንደማመጥ ብራዘር፣ ጥያቄ ጠየቅንህ። ለጥያቄው መልስ አይደለም እየሰጠን ያለው ብንመረምረው እና ይሄ እንዴት ታዩታላችሁ? እኛ ነው ጥያቄ የሚጠይቀን፣ መልስ አይደለም እየመለሰልን ያለው። አይታችሁት ደግሞ ከሆነ አንዱ ጋር እንኳን ቆሞ አያብራራም። ለምሳሌ ዮሴፍን አነሳ ከግብፅ ምድር ይዘው የወጡበት ለምንድን ነው? ቆም ብለን ብንመረምረው ብናየው አግድመት ወደ ቀኝ ወደ ግራ እንዴ! አንተ መርምርኸዋል? ለጠይቅነው ጥያቄ ቤተክርስቲያን አጽም እቀበላለሁ አምናለሁ ብላ ስትል የጠቀስከው መጽሐፍት አለ። ቅድም መጽሐፍት አይታችሁታል። አንድ መረጃ አላመጣም፣ ጠቀሰልን። ይሄው ገድለ አዳም ምዕራፉና ቁጥሩን ንገረን ቶሎ በል። መቼም ያው ዶክተር ተማርክ ስለሆንክ በኤቪደንስ ማውራት በጣም ተገቢ ነው። ምዕራፍ ስንት ቁጥር ስንት እናውጣ? መልካም እናንተ ቆዩኝ። መጽሐፍቱን ከፒዲኤፉም ቢሆን ፈልጌ አውጥቼ በውስጥ ኢንቦክስ አደርግላቸዋለሁ። ይኸው መጽሐፍ ለምን ኢንቦክስ አድርግልናል? ይኸው መጽሐፉ ምዕራፉና ቁጥሩን ብቻ ንገረን። እሱን እኮ ነው። እኔ አሁን ለምሳሌ ከዓመታት በፊት ያነበብኳቸው መጽሐፍት የትኛው ሀሳብ የትኛው ርዕስ ላይ ምዕራፍ ላይ ታስታውሳለህ? አታውቀውም ቦታውን እንዴ? ገድለ አዳም እኮ በቃል የሚሸመደድ ምዕራፉ የሚሸመደድ መጽሐፍ አይደለም። ፌር ነው እንጂ እዚህ ላይ አታውቀውም ወይ ቦታውን ያልኩት። ታዲያ መጽሐፉን አውቀው ወደ ጥፋት ውሃ መጥቶ ወደ መርከብ የሚያስገባበት ቦታ ላይ ነው የተጠቀሰው። ያንን አስታውሳለሁ። ይህን መጽሐፍ ከዓመታት በፊት ያነበብኩት ገድል ነው። እንዴት አሁን ፌር ያልሆነ ነገር ይጠይቁኛል? አሁን ቢያንስ እንኳን ዶክተር እየተለማመጠን አድርገው መጽሐፉን አስታውሻዋለሁ። መጽሐፉ ገድለ አዳም ነው። ምዕራፍና ቁጥሩን ግን አላስታውስም ብለህ ብትለኝ በቃ በቀና ልብ ልረዳህ እችላለሁ አልኩኝ እኮ። አልሰሙኝም። እኔ መጽሐፉ ገድለ አዳም እንደሆነ ተጠቅሷል፣ እዛ ላይ አንብቤያለሁ። መጽሐፉን ግን ምዕራፉን አላስታወስኩትም ብዬ እኮ ነው የጠቀሱት መጀመሪያ። ኖህ ከነ ቤተሰቡ ወደ መርከብ በገባ ሰዓት ላይ ነው አይደል? ሚዩት አታርገው ዶክተር ክፈተው። ኖህ ከነ ቤተሰቡ ወደ መርከብ በገባ ሰዓት ላይ ነው አይደል አጽም ይዞ የገባው? አዎ እንደዛ ብሎ ይጠቅሳል መጽሐፉ ላይ። እሺ ኖህ ከነ ቤተሰቡ ወደ መርከብ ሲገባ በመጽሐፍ ቅዱስ ላይ የትኛው የመጽሐፍ ቅዱስ ክፍል ላይ ነው የተጻፈው? መጽሐፍ ቅዱስ ላይ ዘፍጥረት ላይ ነው የተጻፈው። ዘፍጥረት ላይ ምዕራፉን ምናልባት 8 ወይ 9 ይመስለኛል እዚያ ላይ ተጽፏል። ኩፋሌ ላይም አለ። እሺ ቴንኪው ዶክተርያ፣ እንዴ ጠብቀኝ። ዘፍጥረት መጽሐፍ ምዕራፍ 8 እናወጣለን ማለት ነው። ያው
እንግዲህ ነገርን ከስሩ ውሃን ከጥሩ አይደል ብለው የሚሉት አበው። እንደዛ ቢሆን 80 አሐዱ መጽሐፍ ቅዱስ ነው ያወጣሁት። ኦኬ እሺ። የገባው ምዕራፍ 7 ላይ ነው ኖህ 7 እና 8 መሰለኝ ታሪኩ ያለው። አዎ ምዕራፍ 7 ላይ ነው እኮ አልኩህ። 8 ላይም ተመሳሳይ ነው ታሪኩ። ከዚህ ከምዕራፍ 7 ነው የሚጀምረው። ምዕራፍ 7 ላይ እግዚአብሔርም ኖህን አለው፣ አንተና ቤተሰቦችን ሁሉ ይዘህ ወደ መርከብ ግባ፣ አንተና ቤተሰቦችህን ይዘህ ወደ መርከብ ግባ፣ በዚህ ትውልድ ፊት ጻድቅ ሆነህ አይቻለሁና አለው። ከዛ ከእንስሶች እንስሳት ሁሉ ተባትና እንስት ብሎ ከሚበሩ አዋፍት በምድር ላይ ከሚንቀሳቀሱ ሁሉ በሙሉ ተባትና እንስት አድርገህ ግባ አለው እና ከ7 ቀንም በኋላ 40 ቀን 40 ሌሊት በምድር ላይ ዝናብ አዘንባለሁ፣ የፈጠርኩትን ፍጥረት ሁሉ በምድር ላይ አጠፋለሁ ብሎ አለ። ኖህ ወደ መርከቡ ሲገባ የአዲስ ኪዳን ጸሐፍትን እንደዚሁም ታላቁ ነቢይ ሙሴ ሲገባ ወደ መርከብ ተባትና እንስት ወንድና ሴት እግዚአብሔር የፈቀደለት ፍጥረትን ሁሉ በሙሉ ይዞ ገብተዋል እና እሱ ከነሚስቱ 3 ልጆቹ ካምና፣ ያፌት፣ ሴም ከነሚስቶቻቸው ጭምር ገብተዋል። በድምሩ 8 ሆነው። አጽም የታለ ይዞ ገባ ብሎ የሚለው እዚህ ከየት ነው ያመጣችሁት እናንተ? ገድለ አዳምን መጽሐፍ ቅዱስ ይኸው 80 አሐዱ ካልተናገራችሁ ገድለ አዳም የሚባለው መጽሐፍትን ከየት ነው አምጥታችሁ አጽም ይዞ ገባ ያላችሁት? ይኸው 80 አሐዱ ማለት ነው። እውነት ነው። እኔ መጽሐፍ ቅዱስ ላይ ተጽፏል አላልኩም፣ ስነሳ ማለት ነው። አሁን ጊዜያችን እንዳናባክን ባላልኩት ላይ ማብራሪያ ባይሰጥ ከየት ነው ያመጣችሁት ነው ያልኩት እንጂ አንተ ብልሃል መጽሐፍ ቅዱስ ላይ እኮ አላልክም። አንተ ገድለ አዳምን የጠቀስክልኝ ምዕራፍና ቁጥሩን ባታስታውሰውም እኔ ገድለ አዳም አለኝ መጽሐፉ ስላለኝ አመጣሁት ማለት ነው። መጽሐፉንም አምጥቼ አንብቤዋለሁ፣ ግን ምዕራፍና ቁጥሩን አላስታውሰውም ብልሃል። ከግድ አስታውሰው ብያለም ዶክተሬ። ግን ስለ አዳም ማነው ስለ ኖህ ወደ መርከብ ሲገባ የሚናገረው ገድለ አዳም የሚባል በማህበረ ቅዱሳን በኢትዮጵያ ኦርቶዶክስ ቤተክርስቲያን የተጻፈ መጽሐፍ። ይሄ ከመናገሩ በፊት መጽሐፍ ቅዱስ የታላቁ ነቢይ የሙሴ ፔንታቱክ 5ቱ ብሔረ ኦሪት ይናገራል ማለት ነው በዘፍጥረት መጽሐፍት ላይ። በዚህ ክፍል ላይ ይዟቸው የገባቸውን ተባትና እንስት ወንድና ሴት እንስሶችን እንደዚሁም እሱን ከነሚስቱ ልጆቹ ከነሚስቱ ይዞ መግባቱን ይናገራል። አጽም ይዞ ገባ አይልም። የአዳምን አጽም ይዞ ገባ አይልም። ካላለ ይህን ታሪክ ከየት ነው ያመጣችሁት? መጽሐፍ ቅዱስ ዝም ባለበት እንዴት አወቃችሁና ጻፋችሁ ነው እየጠየኩ ያለሁት። እኛ እኮ መጽሐፍ ቅዱስ ብቻ አንልም አይደል? ምንድነው ኦልሬዲ ከሆን በገድላቱ እየተወቀስን ከሆነ ገድላቱ በሚለው ነገርም ደግሞ እንደ ማስረጃ መነጋገር መቻል አለብን ብለን እናስባለን። ሁለተኛው ደግሞ አሁን እኔ እያወራሁ የኔ ሀሳብ ምንም እየቀረበ አይደለም፣ መድረኩ ላይ እያወራሁ አይደለም ያለሁት ማለት ነው። ኮት ያደረግከው ዶክተር አንተነህ ገድለ አዳምን መረጃ የለም። እሺ ከዚህም መረጃ የለህም፣ ከመጽሐፍ ቅዱስም መረጃ የለህም። ገድለ አዳምንም ኮት አረግከው እንጂ ምዕራፍና ቁጥሩን አታስታውሰውም። ልለፍ ልትሆ እሺ ዮሴፍን ጠቅሰዋል አይደል? ቆይ አይ ባወራኸው ላይ እንበልና ከዛ ደግሞ ትቀጥላለህ። ዮሴፍን ቅድም ጠቅሰዋል አይደል? ዮሴፍ ምንድን ነው የሆነው? የዮሴፍ አጽም ከየት ነው የመጣው? ከግብፅ ወደ ከነአን ሲገቡ ይዘው እንዲወጡ ቃል አስገብተዋቸዋል። ምክንያቱም ማን ነው ቃል ያስገብተው? ዘፍጥረት 49 ከ29 እስከ 32 ያወጡትና ያንብቡት። ቆይ ማን ነው? አይ ክፍሉን አይደለም የጠየቅነው። ቴንኪው ክፍሉን ስለነገርከን አውቀዋለሁ። ግን ማን ነው ቃል ያስገባው የዮሴፍን አጽም ይዞ እንዲወጣ? አባታችን ያዕቆብ ሲባርካቸው ሁሉንም በሚባርክበት ጊዜ ሲወጡ ይዘው እንዲወጡ ቃል እንዳስገባቸው ነው የኔ ያረዳል። ግን መጽሐፉ ላይ አለ። አይ ጥቅሱን እኮ አይደለም ዶክተር የጠየቁ ጥቅሱን ስለነገርከን እግዚአብሔር ይስጥልን። እኔ ጥቅሱ አልጠፋኝም። ዮሴፍ አጽሙን ይዞ እንዲወጡ የዮሴፍን አጽም ይዘው እንዲወጡ ማን የነገራቸው? ለምንድን ነው ይዘውት የወጡት እስራኤላውያን? ከእናንተ ላይ ተጽፏል። ለምን አያነቡትም? እኔ አንብቤዋለሁ። ከእናንተ አጽም ጋራ እንዴት እንዳገናኘው እንድትነግረኝ ነው። እስራኤላውያኑ የዮሴፍን አጥንት የምጠይቅህን ጥያቄ መልስልኝ። የዮሴፍን አጽም ኦኬ ይስሙት ነበር ወንድም ዶክተር? ምኑን? አጽሙን ይስሙት ነበር የዮሴፍን? እኔ ታግኝቸው ስመዋለሁ የዮሴፍን እስራኤላውያኑ አቸኩል ይስሙት ነበሩ ብዬ ስል አንተን አይደለም ያልኩህ። እስራኤላውያኑ ይስሙት ነበር።
ተሸክመውት ይዘውት እንደወጡት ተጽፏል ነው ያልኩት። ከዛ በላይ ሌላ እውቀት የለኝም። ጥያቄ ይስሙት ነበር ወይ ነው እያልኩት። እስራኤላውያን መጽሐፍ ቅዱስ ላይ አልተጻፈም። ቴንኪው። ዛሬ እዛ ባልተገለጠም ነው እዚህ ባልተጻፈም። እንግዲህ ይሁት። እሺ ይዳስሱት ነበር። ያልተጻፈ ነገር ተጽፏል አልምን? እሺ ይዳስሱት ነበር እስራኤላውያን ተሸክመውት ወጥተዋል ይላል። እንግዲህ ሳይሸከሙት የጠየኩን መልስልኝ ዶክተርዬ። ዳሰውታል። እንግዲህ ዳሰውታል። ከ400 ዓመት በኋላ ዳሰውታል፣ ተሸክመውታል። እሺ ይዳስሱት ነበር ወይ ብዬ ስል ለበረከት ለፈውስ ይዳስሱት ነበር። እሱ መጽሐፍ ቅዱስ ላይ እንደዛ ተብሎ አልተጻፈም። አልተገለጠም፣ አልተጻፈም። ሙስሊም ጋር አልተገለጠም ነው፣ እዚህ አልተጻፈም ነው። እሺ መቃብሩ ላይ ሄደው በማደር ኃጢአታቸው ይሰረይላቸው ነበር። በመቃብሩ በዮሴፍ መቃብር በዮሴፍ መቃብር ላይ ኃጢአታቸው ይሰረይላቸዋል ተብሎ በመጽሐፍ ቅዱስ አልተጻፈም። አልተገለጠም፣ አልተጻፈም። እሺ የኃጢአት ስርየትን ይሰጥ ነበር የዮሴፍ አጽም። ኧረ እነዚህ የሚባል ነገር አልተጻፈም። እሺ ታዲያ ለምንድን ነው ይዞት የወጡት የዮሴፍን አጽም እስራኤላውያን? ይሄ ሁሉ የማይጠቅማቸው ከሆነ ለምንድን ነው ይዞት የወጡት? ለምንድን ነው ይዘውት የወጡት? እኮ እሱ እኮ ነው አሁን የእኛ ሀሳብና የእናንተ ሀሳብ የማይገናኘው በዛ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሰረት የቅዱሳን አጽም አካላቸውም የከበረ ነው። ዶክተር እኔ ስለ ዮሴፍ ነው የጠየቅኩ። የዮሴፍን አጽም ይዘው የወጡበትን እስራኤላውያኑ ምክንያቱን ንገረን። ምክንያቱም ቢያንስ 4ቱን እንኳ ስጠይቃ አልተጻፈም አልከኝ። እዚህ 10 ብዘረዝር ሁሉንም አልተጻፈም ነው ብለህ የምትዘጋው። ኦነስት ስለሆንክ ቴንኪው እግዚአብሔር ይስጥልን ማለት ነው። እና ግን እስራኤላውያኑ ይዘውበት የወጡበት ምክንያት ለምንድን ነው? ይዛችሁት ውጡ ብለው ተነግሯቸዋል። ስለዚህ ከ400 ዓመት በኋላ አስታውሰው ይዘውት ወጡ። ማን የነገራቸው? ያንን የመጽሐፍ ክፍል ማስታውሰው ያዕቆብ ይመስለኛል ሰብስቧቸው ሁሉንም እየባረከ ባለበት ሰዓት ላይ ሊያንቀላፋ ሲል ይዛችሁ ውጡ ብሎ የተናገራቸውን ነገር እንዳነበብኩ አስታውሳለሁ። ያዕቆብ ነው እንደዛ ያለው? እስቲ ቆይ መጽሐፉን ቼክ ማድረግ ይኖርብኛል ድጋሚ። እሺ ያዕቆብ ነው ወይስ ከያዕቆብና ከዮሴፍ በፊት ማን ነበር የሞተው? ቆይ ከያዕቆብና ከዮሴፍ በፊት መጀመሪያማ ያዕቆብ ነው የሞተው፣ ግን ባርኳቸው ነው የሞተው። ባርኳቸው ነው የሞተውና ያዕቆብ ሲሞት የት ነው የተቀበረው? በግብፅ ነው የተቀበረው። ግብፅ ነበር የነበሩት። መረጃ እስቲ ስጠኝ። ያዕቆብ በግብፅ ተቀበረ የሚል ማለት ነው። በግብፅ ሄደው ኖሩ አይደለም? 70 ነፍሳት ምክንያት 70 ነፍሳት ኖሩ የሚል ዘፍጥረት እኮ ነው እያወራን ያለ ነው። ጌቶቼ እኔ አልጠይቅ ዶክተርዬ፣ ለምንድን ነው ማለት ለምን ዳይቨርት አድርገዋለህ? 70 ነፍሳት ሆነው ወደ እስራኤል ወደ ግብፅ እንደገቡ አውቃለሁኝ፣ አምናለሁኝ። ኦኬ መጽሐፉም ይላል። ልክ ነህ። ያዕቆብ በግብፅ ነው ወይ የተቀበረው ብዬ ስለ አዎ ብለኛል። መረጃ ስጠኝ ነው ያልኩህ። የት ነው በግብፅ ነው ወይ የተቀበረው? ማለት እዚያ ከሞተ የት ይቀበራል እኮ? የት ነው የተቀበረው? መጽሐፉ የት ነው ብሎ የሚለው ግብፅ ውስጥ እንደተቀበረ ነው የማውቀው። እንግዲህ እኔ እና መጽሐፍ ቅዱስ ላይ ከዘፍጥረት መጽሐፍ ላይ ከ47 እስከ 50 ያለው ታሪክ ሙሉን እሱ ነው። ያንን ነው የምረዳው እኔ። 49 29 ላይ ደግሞ ቁጥሩን ንገረኛ ታዲያ። ያዕቆብ የተቀበረበትን ቦታውን ንገረኛ። 49 29 ላይ ቅድም እኮ ጠቅሼዋለሁ። አሁን እየሰሙኝ ስላልሆነ ነው። አሁን ምንድነው እኔ እርሶን እየሰማሁ እየመለስኩ ነው። እኔ እንግዲህ የሚለውን አንዱንም አይሰሙኝም እና እንዴት ይሆናል? እየሰማሁ ነው፣ እየተደማመጥን ነው ያልኩትኝ። ዮሴፍ በግብፅ ያዕቆብ በግብፅ ተቀበረ ብለኛል። እሺ የት ነው የቀበሩት ቦታው? እንግዲህ ጌሴም በምትባለዋ የግብፅ ክፍል መጥተው 70 ነፍሳት እንደኖሩ እዚያ ቦታ ላይ እንደተራቡ መጨረሻም ያዕቆብ እዛው እንደሞተ በኋላ ግን ሲወጡ ይዘውት እንዲወጡ አጽሙን ዮሴፍንም ጭምር በመጽሐፍ ቅዱስ ዘፍጥረት ላይ የተቀመጠ እውነታ ነው ይሄ ነገር ማለት ነው። አሁን ከኔ ጋር እኔ እኮ
ይሄ ልጅ ያስታውሰዋል ወይስ አያስታውሰውም የሚል ጥያቄ እኮ አይደለም። ፋክቱ ላይ ቤዝድ ሆነን እንነጋገር። የምታወራውን አንደኛውን እንኳን ማስታወስ አለብህ አይደል ዶክተር? ስለዚህ ምክንያቱም የዮሴፍን አጥንት ለምንድነው የዞጡት ብዬ ብስልህ በሙሉ አልተጻፈም ብሎ በሚል ነገሩን አሰልቺ እንዳናረገው ብዬ ታውቁ ማለት ነው። ኦኬ ምክንያቱም ባልተጻፈ ፍጥረት 49:29 እስኪ አንብቡት። እሺ እሺ በግብፅ ነው ተቀበረ ብለህ ያልከኝ ያዕቆብ። አሁን ደግሞ ይኸው እንደዚህ ይላል፣ እንዲህም ብሎ አዘዛቸው ያዕቆብ ማለት ነው። እኔ ወደ ወገኖቼ እሰበሰባለሁ፣ በኬጣዊ በኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቀበሩኝ። እርሷም በከነአን ምድር በመምሪያ ያለች አብርሃም ለመቃብር ርስት ከኬጣውያን ከኤፍሮን እርሻ የገዛት ድርብ ዋሻ ናት አለ። ከየት ነው ቀበሩኝ አለ? የት ነው ቀበሩኝ አለ? ቅበሩኝ ብሎ እኮ ልናገር፣ ቅበሩኝ ብሎ በኬጣዊ እርሻ ከአብርሃም ምክንያቱም ከአባቱ ጋር መቀበር ስላለበት ያንን ነገራቸው። ይሄ ቃል የተፈጸመው ዘጸአት 13:19 ላይ ነው። ከዛ ደግሞ ሁለተኛ ኢያሱ ይሄ ማን ነው? ዘጸአት 13:19 ነው ያወጡት። አሁን እዚህ ዘፍጥረት 49 ያስነበብከኝ የማን መቃብር ነው ይሄ? እሱኛው የኬጣዊ እርሻ ላይ የገዛው አብርሃም ማን ነው ቅበሩኝ ብሎ ያለው እዚህ? እንዴት አይነት ነገር ነው? የተግባባን አይደለም። በዚህ ቦታ ላይ ከአባቶቼ ጋር ቅበሩኝ ብሎ ያለው ማን ነው? ዮሴፍ ነው ያዕቆብ ነው እያልኩ ያለሁት። በራስን መልስ ስታጣ ነው በራስ ምስቀው ባይዘው። ይሄ ማን ነው? ያዕቆብ ነው ወይስ ዮሴፍ ነው? ከአባቶቼ ጋር ቅበሩኝ ብሎ ኑዛዜ የሰጠው ነው እያልኩ ያለሁት ዶክተር። እሺ እንደዚህ እናደርግ። ማን ያለው? ማነው ቅበሩኝ ብሎ ያለው እኮ ነው ብዬ የምልህ እኮ አሁን እዚህ ጋር ዞሮ ቅበሩኝ ብሎ ቃል የገባ ዞሮ የሚባል ሰውዬ አይደለም እዚህ ጋር የሞተው። ማን ይህንን ኑዛዜ የተናዘዘው? እርስዎ ማን ብለው ተረዱት? ራስህ ንገረኝ። ማን ነው ይህንን ኑዛዜ የተናዘዘው? እየተግባባን አይደለም እኮ። ማን ያዘዘው? ኦኬ እንዴት እንደዋሸ ላሳያችሁ። ቅድም እኔ ምንም ዋሸው ነገር የለም። እባክዎትን ውሸት አይበሉኝ። እኔ ሚዩት አድርገው እንዴት ቆንጅዬ ውሸት እንደዋሻ ላሳያችሁ። ያዕቆብ የት ነው የሞተው ብዬ ስለው በግብፅ አለኝ። የት ነው የተቀበረው ብዬ ስለው በግብፅ አለኝ። ይሄንን የጠቀሰው ማን ነው? እሱ ነው። እኔ ባይዘው አውጥቼ ገልጫው አስቀምጨው ነበረ። የጠቀሰው ማን ነው? ዶክተሩ ነው። ከአባቶቼ ጋራ በኬጣዊ በኤፍሮን እርሻ ባለችው ድርብ እርሻ ከአባቶቼ ጋር ቅበሩኝ ያለው ማን ነው ብዬ ስለው ዞሮ እያለ ዞሮ አረገው ማለት ነው። ይቅርታ አንዴ እኔ ጊዜንም ስለምፈልገው አንዴ ይቅርታ። ማን ይሄንን ያለው ነው ብዬ የምልህ? ይሄንን የተናገረው ያዕቆብ ነው። እኔ እኮ ተናግሬ ያለሁኝ። ያዕቆብ 12ቱን ሰብስቦ ሲባርካቸው ለምን ያቋርጡኛል? እባክዎትን ለማቋረጥ አይደለም መለስክልኝ። ያዕቆብ ነው ያዕቆብ ሰብስቦ ሲያስተምራቸው እና ሲባርካቸው ያልጠየቅኩህን በግድ ሀሳብ እየተላለፈ አይደለም። አሁን እኮ የኔ ሀሳብ እየተላለፈ አይደለም። ያልጠየቅኩህን ለምን ታወራለህ? አንተ የተማርክ ሰው አይደለም እንዴ? የጠየቅኩህ ላይ ነው። አይ ቲንክ ዶክተር ማለት አሁን ደግሞ ዘለፋ መጡ። ደግሞ ምንም ዘለፋ አይደለም። ሀሳቤን አይሰሙኝም። የጠየቅኩህን ሀሳቤን አይሰሙኝም። ዘለፋ ነው የሚናገሩት። እኔ ሚዩት ያደረኩ የተማርክ ሰው አይደለም ስልህ ትምህርትን ነው እያከበርኩልህ ያለው። እሺ መሀይም ነህ ልበልህ? አልልህም። የተማርክ ሰው ነህ ዶክተር ስለሆንክ ማለት ነው። በትምህርቱ ዓለም ላይ አስተማሪ ለጠየቀው ወይ ደግሞ ተቃራኒ ክፍል ለጠየቀው ጥያቄ ተገቢ መልስ መስጠት ይሰጣል። በእርግጥ ኢትዮጵያ ውስጥ ስድቡን እና ስድብ ያልሆነውን ነገር ለይተህ አታውቅም ማለት ነው። በእርግጥ ዲያር የጠየቅኩ ያዕቆብ ነው ዮሴፍ ነው ያለው ነው ያልኩ። በቃ ያዕቆብ ነው አልከኝ። ያዕቆብ ነው። ዘፍጥረት መጽሐፍ ምዕራፍ 49 ቅድም እንዳልከው ልጆቹን ከባረከ በኋላ ቅበሩኝ ብሎ ያላቸው ከባርኮቱ በኋላ ያዕቆብ ነው። አንተ ቅድም እኮ ያዕቆብን በግብፅ ነው የተቀበርከው ብለህ አልከኝ። አሁን ደግሞ የት ነው የአባቶቹ መቃብር ያለው? በመምሪያ አድባር ዛፍ ነው። የት? ከነአን ምድር ላይ ማለት ነው። አንተ ግን ቅድምን አልከኝ የግብፅ ምድር ነው አልከኝ። ውሸት ዋሽተሃል ያልኩ ለዚህ ነው ዶክተር። ዋሽተሃል። እዚሁ ጋር ቁጭ ብለህ ልናገር ይፈቅዱልኛል? ትችላለህ። መልካም። አሁን እኔ እንግዲህ እስካሁን ድረስ ስንነጋገር አንድም ቦታ ላይ ዋሽተዋል ብዬ አልተናገርኩም። ስላልዋሻው አይደለም ስላልዋሻው ነው። ግድ የለም
እሺ ግድ የለም። እሺ እርስዎ በጣም ምንድን ነው ዘጸአትን ይክፈቱልኝ እባክዎትን። ለምን ልታሳየን? ዘጸአት ላይ 13 19ን ይክፈቱልኝ። ምን ልታሳየን ነው ያልኩ እንጂ አልከፍትም። ለምን አይከፍቱትም? አልከፍትም ማለት ምን ልታሳየን ነው ያልኩ እኮ። ሲከፍቱት ያገኙት የለም ምዕራፍ 13 ቁጥር 19 ላይ ያለውን አያችሁ። ዶክተሩ የተግባቦት ህግ አያውቅም እንዴ? እኔ እኮ እየተናገርኩ ነው እኮ። እኔ አልከፍትም አላልኩም። ምን ልታሳየን ነው አልኩ። ታሪኩን ያምሩት ህዝቡ አንድ ላይ ይስማ። አይ የለም፣ ምን ልታሳየን ነው? ስለምንድን ነው? እኔ ከፍቼዋለሁ። ምን ልታሳየን ነው? ዘጸአት መጽሐፍ ምዕራፍ 13 ከፍቼልሃለሁ። ምን ልታሳየን ነው ግን ከማንበቤ በፊት? በዋናነት እያሳየሁ ያለሁት ነገር በዘፍጥረት 49 ላይ በኬጢያዊ የአብርሃም እርሻ ላይ የተገዛው መቃብር ላይ ቅበሩኝ ብሎ ቃል ያስገባቸው ግብፅ ላይ ከነበረው አጽሙን ተሸክመውት እንዴት እንዳወጡት ዮሴፍንና ያዕቆብን አጽም ይዘው እንዴት ከ400 ዓመት በኋላ በተባሉት መሰረት ይዘውት እንደወጡ እዛው መጽሐፍ ቅዱስ ላይ ተጽፏል። ያዕቆብ እኮ ግብፅ ላይ የተቀበረው ብለን ነበር። አሁን ደግሞ ይዘውት እኮ ይስሙኛ፣ አንዴ ባኮትን ይስሙኛ፣ አንዴ ባኮትን ግብፅ ላይ ተቀበረ። የት አለ ተቀበረ ብሎ የሚለው? አንቀላፋ ማለት ምን ማለት ነው? አንቀላፋ እኮ ሞተ ማለት ነው። አንቀላፋ ማለት ሞተ ማለት እንጂ ተቀበረ ነው። እንደዚህ ነው የተረዳው። አንቀላፋ ማለት ሞተ እንጂ ተቀበረ ማለት ነው። እሺ በቃ አንቀላፋ ሞተ። ከሞተ በኋላ አሁን የት ተቀበረ አትበለኛ። አልተቀበረም በግብፅ። እሺ መልካም። አንቀላፋ ነው። ቆይ አንቀላፋ ነው ያነበብከው ዘፍጥረት 49ን ዘፍጥረት 49 ግድ የለም አንቀላፋና ተቀበረን እንኳን ያ ሰዓት ላይ ነው መተህ በራስህ ላይ ደግሞ የምትስቀው ማለት ነው። ባይዞ በራስህ ላይ ነው የምታላግጠው፣ በእኔ ላይ አይደለም የምታላግጠው። ያው ያዕቆብም ይላል እዚህ ዘፍጥረት 48 ላይ ማነው እሺ ዘፍጥረት 49 ላይ ዮሴፍም በአባቱ ፊት ወደቀ፣ በያዕቆብ ማለት ነው። በእርሱም ላይ አለቀሰ። እሱኛው 50 ነው። እሱኛው ምዕራፍ 50 ነው። ጌታዬ ሚዩት አድርገው። አንተማ ሳቅ በራስህ ላይ ለምትመልሰው። አንዴ ግብፅ ተቀበረ ትለኛለህ፣ ደግሞ አንዴ ደግሞ ከነዓን ምድር ነው የተቀበረው ብለህ ትላለህ። ይቅርታ ጊዜን አናባክን። ሚዩት አድርገው። አንተ ተቀበረ ብለህ ስትለኝ ያመጣኸው መረጃ አምጣ። ግብፅ ላይ የተመቀበረውን አምጣ። ያዕቆብ እኩል አምጣ። እሺ ጎሄድ ዘፍጥረት 49ን ያንብቡልኝ ከ29 እስከ 32 ያለውን እባክዎትን። ቴንክ ዩ። ያው ምንም መማፀን አይጠበቅብንም ቃል እግዚአብሔርን ስላወጣሁት ተከታተሉ። የት ነው የተቀበረው ብዬ ስለው ግብፅ ላይ መቀበሩን አምጣ ነው ያልኩት ለዶክተሩ። ግብፅ ላይ መቀበሩን ያዕቆብ ግብፅ ላይ መቀበሩን ሊያሳየን ነው። ኦኬ ቁጥር 29 ምዕራፍ ማነው ቁጥር 29 ኦኬ እንዲህም ብሎ አዘዛቸው፣ እኔ ወደ ወገኖቼ እሰበስባለሁ፣ ከኬጣዊ ከኤፍሮን እርሻ ላይ ባለችው ዋሻ ከአባቶቼ ጋር ቅበሩኝ። እርሷን በከነዓን ምድር በመምሬ ፊት ያለችው የአብርሃም መቃብር ናት። ለአብርሃም ለመቃብር ርስ ከኬጣዊ ከኤፍሮን ከእርሻው ጋር የገዛት ባለ ድርብ ክፍል ዋሻ ናት። አብርሃምና ሚስቱ ሳራ ከዚያ ተቀበሩ፣ ይስሐቅና ሚስቱ ርብቃ በዚያ ተቀበሩ። ከዚያም እኔ ሊያን ቀበርኳት፣ እርሻውንም ለእርሷ ላይ ያለችውንም ዋሻ ከኬጢ ልጆች የገዛሁት ናቸው። ያዕቆብም ትእዛዙን ሁሉ ለልጆቹ ከተናገረ በኋላ በተፈጸመ ጊዜ እግሮቹን በአልጋው ላይ ሰብስቦ ሞተ፣ ወደ ወገኖቹም ተከማቸ ይላል። የት አለ ግብፅ ተቀበረ ብሎ የሚለው? መልካም እግዚአብሔር ይስጥልኝ፣ አንብበውልኛል። አሁንም ደግሞ ድጋሚ እዚያው ላይ ዘፍጥረት 50ን ይክፈቱልኝ። እሺ ዘፍጥረት 50 ቁጥር ስንት? ቁጥር 24 ጀምሮ እስከ መጨረሻው። እሺ ምን ይላል እንዳነብልህ? ቆይ ምን ይላል? ከፍቼ ማየት ይኖርብኛል። ምን እንደሚ ዮሴፍም ብሎ የሚጀምረው የተቀበረ ይላል ነው እኮ። ለምን አያነቡልኝም የሚለው ምንድን ነው? በዋናነት አላነብም አላልኩም። ታሪኩን ዮሴፍም ይላል። ቁጥሩን ብቻ የምታውቀው ወይስ ምኑን ነው? ሀሳቡን ካወቀው ግብፅ ተቀበረ ነው ብሎ የሚለው ያለው የምትነግረኝ?
ቅበሩኝ ብለው ከአባቶቹ ጋር አብረው ከነ አብርሃም ከነ ይስሐቅ ጋር አብረው እንዲቀብሯቸው ቃል የሚያስገቡበት ክፍል ነው። አሁን እንዲያነቡልኝ እየፈለግኩ ያለሁት ቃል ያስገቡበት ክፍል አለ። አውካው ቃል አስገብቷቸዋል። በምን ውስጥ ነው ያኖሩት? በምድር ውስጥ ነው የቀበሩት ወይ? ቆይ የጠየቅኩን መልስልኝ። ስጠይቅህ እኔ ማንበብ ችግር የለብኝም። መጽሐፉን ከፍቼዋለሁ። ዘፍጥረት 49 50 ላይ ነው ያለው። ተግባቦት ህግ ወቅ ዶክተር ፕሊስ። አይ ቲንክ ወይ እንግዲህ ካልሆነ የተግባቦት ህግ አታውቅም ማለት ነው። እኔ ስጠይቅህ ላንብበው፣ እባክህ አውጣልኝ፣ እባክህ እንደው ስለ መድኃኒዓለም አትበለኝ። እኔ መጽሐፉን አውጥቼዋለሁ። የተግባቦት ህግ ካወቅ ዮሴፍ ማን ነው ያዕቆብ በግብፅ ምድር ተቀበረ ብለህ ነበር አይደል? ዮሴፍና ያዕቆብ በግብፅ ምድር ተቀብረዋል። ሲቀበሩ ልናገራ መቀበር ብሎ ሲሞቱ ኧረ እባክዎትን አንዴ ልጨርስ እባክዎትን። ሲሞቱ ያዕቆብም ሲሞት ልጆቹን እግዚአብሔር ሲያስባችሁ ቅበሩኝ ብሎ ቃል አስገባ። ዮሴፍም በኋላ ዘመን እግዚአብሔር ያስባችኋልና ያን ጊዜ ከአባቶቼ ወገን ቅበሩኝ ብሎ ቃል አስገባቸው። ያንን ቃል ደግሞ 400 ዓመት በላይ በባርነት ኖረው በሙሴ ነፃ ሲወጡ አጽሙን ፈልገው ከነበረበት ተሸክመውት ይዘውት እንደወጡ የሚያሳየውን የመጽሐፍ ቅዱስ ክፍል እሱን ደግሞ አጽሙ አልወጣም እኮ አላልንም። ቅድም ስጠይቅህ ለምንድን ነው ይዘውት የወጡት ብዬ ቅድም ጠየቅኩ። ቆይ አይደለም፣ አሁን እኮ እየተግባባን አይደለም። አድምጠኝ። አሁን እዛ ላይ ተግባባን። ከተግባቦት ህግ ካወቅህ አድምጠኝ። የተግባቦት ህግ እኮ አድምጠኝ ብቻ አይደለም የሚለው፣ እኔም ልስማ። እሺ፣ ደግመህ እንዳትከፍተው አውርተህ ካበቃ በኋላ ነው። እኔም ደግሞ ቅድም አጽሙን ይዘውበት የወጡት ምክንያቱ ምንድን ነው አልኩ እንጂ እኔ የዮሴፍ አጽምና የያዕቆብ አጽም አልወጣም ከግብፅ ምድር አላልኩ። ኦኬ፣ የተቀበረው ግን አንተ በግብፅ ነው ብለህ አልከኝ። የተቀበረው ግን በኬብሮን ነው። በግብፅ ምድር ሳለ በሳጥን ውስጥ እንዳኖሯቸው አውቃለሁ። ብራዘር፣ የገጠምከው ሰው ማን እንደሆነ አታውቅም። ካወቅክ ግን የአባቶች አጽም ከግብፅ ምድር ወጥቷል። ዮሴፍን ይዛችሁኝ ሂዱ፣ እግዚአብሔር ይጎበኛችኋል ብሏቸዋል። ያዕቆብም ልክ እንደዚሁ ማለት ነው። ሲወጡ ይዘዋቸው ወጥተዋል። እነዚህ ሁለትን አባቶች አሁን ወጥቷል አልወጣም አይደለም። ይዘው የወጡት ግን ለምንድን ነው? እናንተ እንደምትስሙት ይስሙት ነበር የቤት ስልህ አልተጻፈም አልከኝ። ታዲያ ወደ አንተ አጥንት ላይ ነው መመለስ ያለብን፣ ወደዚህ አባትህ፣ ወደዚህኛው መንፈሳዊ አባትህ፣ ይሄን ወደምትስሙት ማለት ነው። እናንተ ይህን ትስሙታላችሁ። የዮሴፍን መቃብር ግን አልሳሙትም። ሲሞት ወዲያውኑ አባቱን ሳመው መሞቱን ሲያቅ፣ ከዛስ በመድኃኒት አሹት፣ ከዚያስ በሳጥን ውስጥ በግብፅ ምድር አኖሩት። እንደዛ ነው ብሎ የሚለው መጽሐፉ። ከዛስ ሲወጡ ከሳጥኑ ጋር ጭምር ይዘውት ወጥተዋል። ኦኬ፣ አሁን አንተ ዳይቨርት አድርገህ ለማምለጥ የፈለክበት ማለት ነው። ስጠይቅህ አጽሙን ይዘውት እነሱ በመውጣት እስራኤላውያን ያገኙት በረከት አለ ወይ ብዬ ዶክተር ስጠይቅህ ይስሙት ነበር ስለ አልተጻፈም አልከኝ። ይዳሱት ነበር አልተጻፈም አልከኝ። በመቃብሩ ላይ አድረው ኃጢአታቸውን ያስተስሩ ነበር አልተጻፈም አልከኝ። የኃጢአት ስርየት ያገኙ ነበር አልተጻፈም አልከኝ። እንደዚህ ባጽፍህ በሙሉ አልተጻፈም። ልክ ባለፈው ሙስሊሙ አልተገለጠም፣ አላህ እግር አለ አልተገለጠም፣ አይን አለ አልተገለጠም፣ ጭንቅላት አለ አልተገለጠም እንደተባለ አንተ ደግሞ አልተጻፈም ብለህ ዘጋ። ስለዚህ ወደ እናንተ አጥንት መዳሰስና ቤተክርስቲያንህ አጥንት አምናለሁ ብላ ስትል ያልችበት እስራኤላውያኑ አጥንት ስለሚያምኑ አይደለም። በዛ በባዕድ ምድር ተቀብረው እንዳይቀሩ ከአባቶቻችን ጋር ቀበሩን ብለው እነዚህ አባቶች ዮሴፍም ያውቃል በከነዓን ምድር አባቱ ይኖር እንደነበረ፣ አያቱና ቅድመ አያቱም አብርሃም፣ አያቱም ይስሐቅም፣ አባቱም ራሱ ያዕቆብ በሚሞትበት ሰዓት ላይ በዛ ተናዞ እንደሞተ ዮሴፍ በኋላ ነው የሞተው። እኛ የአባቶች አጽም ከግብፅ አልወጣም አላለም፣ ወጥቷል። ይዘውት ወጥተዋል። ይዘው ወጥተው ልክ ያዕቆብ እንደተናገራቸው በኬብሮን ተቀብሯል ማለት ነው። ኦኬ፣ በድርብ ዋሻ ውስጥ በዛ ተቀብሯል። እና አብርሃምና ይስሐቅና ያዕቆብ በተቀበሩበት ማለት ነው። ዮሴፍም በዛ ተቀብሯል። ዮሴፍ እንኳን አይ ቲንክ ወደ ሴኬም አካባቢ ላይ ነው፣ ግን ተቀብረዋል ወጥተው ማለት ነው። በከነዓን ምድር ላይ ተቀብረዋል። ለምንድን ነው ከዛ የወጡት? በባዕድ ምድር አይሆንም ብለው ስላሉ በቃ አልፈለጉም እንጂ እንደናንተ ስለሚያምኑ እንደናንተ ስመው ተሳልመው ተዳሰው መንግስተ ሰማያት ይገባሉ፣ አጥማቸውና አጥንታቸውን የነካ የኃጢአት ስርየት ያገኛል ብሎ በሚል አልነበረም። ስለዚህ አሁን ወደ እናንተ አጥንት ላይ ናልኝ ማለት ነው። ይህናል ብዬ ካልኩ ወደ እናንተ አጥንት ላይ ናልኝ። እዛ ሄደህ ለመደበቅ ነው የፈለግከው። ቤተክርስቲያን እዚህ በጻፈችው እነዚህን እናንተ ትስማላችሁ፣ የኃጢአት ስርየት ያገኛል ብላችሁ በረከት ያገኛሉ ብላችሁ ትዳስሷቸዋላችሁ። ኦኬ፣ የአባቶች የያዕቆብና የዮሴፍ ከግብፅ ምድር ወጡ ብሎ የሚለውን እኛ አልወጣም አላልም፣ ወጥተዋል።
የሞቱት ግብፅ ምድር ላይ ነው። ሲወጡ ግን ሲሞቱ በሳጥን ውስጥ አድርገው ሽቱ ቀብተው አስቀምጧቸዋል። ዘፍጥረት መጽሐፍ ምዕራፍ 50 ላይ የሚናገረው ማለት ነው። ሲወጡ ግን አጥንቱን ይዘዋቸው ወጥተዋል። አጽማቸውን፣ አካላቸው ማለት ነው። ከነሳጥኑ ጭምር ይዘው ወጥተዋል። እስራኤላውያን ግን ወድቀው ይሰግዱለት አልነበረም። በቅዱሳኑ አጽም በአባቶቻቸው በዮሴፍና በያዕቆብ አጽም እናምናለን ብለው ስላሉ አይደለም ይዘው የሚወጡት። ያውቃሉ፣ ራሳቸው የአብርሃም አምላክ ይሄን እንደማይፈቅድ ያውቃሉ። እናንተ ግን ታምኗቸዋላችሁ። እናምናለን፣ እምነታችን ነው፣ ዶክትሪናችን ነው ብላችሁ ጽፋችኋል ማለት ነው። ስለዚህ የአባቶችን አጽም እነሱ በሰላም አርፈዋል። አባቶቻችንን ተዋቸው። አባቶችን እነዚህን ንገረን ወንድም አለ። ቴንኪው አይ ቲንክ ለመደበቅ እንደሆነ አስባለሁ። ቅድም እዛ የሚሄድከው ማለት ነው ከጠይቁ ጥያቄ ጋራ ምንም የሚገናኝ ነገር ስለሌለ ማለት ነው። እሺ ዶክተር አሁን ትችላለህ። እሺ አመሰግናለሁ። ያው ሚዩት ስላደረጉኝ ድጋሚ እንዳከፍት ስላሉኝ እርሶ ክፈት እስኪልኝ እየጠበቅኩ ነውና ቴንኪው ስለመታዘዙት። እንግዲህ አሁን ኦርቶዶክሳዊ የሆነውን እይታ ለመረዳት ኦርቶዶክሳዊ የሆነውን ነገር መስማት ያስፈልጋልና እኔ እኮ የማውራት እድል አላገኘሁም። አሁን መጽሐፍ ቅዱሱ ቅድም ሲከራከሩኝ የነበረው ነገር መጀመሪያ ላይ አይልም ነበረ። ከዛ ጥቅሱን ሳመጣ ደግሞ እንደገና ይላል ወደሚል ሄደ። እግዚአብሔር ይመስገን ስለሚል ማለት ነው። ከ400 ዓመት በኋላ ከዛም በላይ በሆነ እድሜ 400 ይሁን 450 አላስታውስም። ከዚያ ሁሉ ዓመት በኋላ ሰዎች አጥንት ፈልገው ትውልድ እኮ የለም 400 ዓመት ማለት ሌላ ትውልድ እኮ ነው። 4 ወይ 5 ትውልድ ነው ገዷቸው አጥንት አውጥተው አጥንት ተሸክመው ለምን ሊጓዙ ቻሉ የሚለውን ቤተክርስቲያን ከቃል ኪዳኑ መሳተፍ ስላለባቸው በቃል ኪዳኑ ምግብ እንዲገቡ ቅዱሳን አጽም ስለሆነ አስፈላጊ መሆኑ ስለመታመንበት እነሱም ደግሞ ቃል ስላስገቧቸው ከአባቶቼ ጋር ማንቀላፋት ፈልጋለሁ ብለው ስላሏቸው በዚህ ሁሉ ምክንያት አስገቡት አለን። እንግዲህ የቅዱሳንን አጽም መረጃ ቤተክርስቲያን በቃል ኪዳናቸው ስለሚያምኑ መታመን ስላለባቸው ብላ ያልከውን አሁን ያልከውን በመረጃ ላይ ስደግፍልን። ኧረ አላልኩም እንደዛ። ቃል ኪዳን አስገቧቸው ነው ያልኩት። ቃል ኪዳን አስገቧቸው ነው ያልኩት። ቃል ኪዳን ያስገቧቸው ለምንድን ነው? ቃል ኪዳን ያስገቧቸው አጽማችን ወስዳችሁ በአባቶች መቃብር ቀበሩ ነው አይደል? ቀበሩ ብለው ቃል ኪዳን አስገቧቸው ነው ያልኩት። ቃል ኪዳን አስገቧቸው። ከዛ ውጭ ለበረከት ብለህ ያልከው ነው። ስለበረከት ብለህ የምትለው ከየት ነው ያመጣው? ለበረከት አላልኩም። ኧረ እባክዎትን ደገመው። አሁን ስትደግመው ታየዋለህ። እሺ አሁን ስትደግመው በጥንቃቄ አውራ። አባቶች ይዘው ወጡ። እስራኤላውያኑ የአባቶችን አጽም ይዘው ወጡበት ምክንያታቸው ምንድን ነው? እዚያ ላይ ከኬጢያዊው እርሻ ከአብርሃም ቤተሰቦች አጠገብ አስተኙኝ። ምክንያታቸው ምንድን ነው ያልኩህ? ምክንያቱን ነው የጠየቅኩህ። አሁን የተቀበሩበትን ቦታ አትንገረኝ። ምክንያቱ ስልህ ቦታውን አትንገረኝ። የተቀበሩ እንደለው ምክንያቱ በፊት ቶሎ ወደዚህ ስሙትንም አላውቀውም በነገራችን ላይ ማለት ነው። እኔ ለመናገርም ያንተን አይደለም የጠየቅኩህ። እስራኤላውያን ታቦ ምንድነው አጽሙን ይዘውበት የወጡት ምክንያቱ ያዕቆብና ዮሴፍ በህይወት እባክዎትን ላውራ እንዴ? እኔ ላውራ እባክዎትን አንዴ። እባክህ የጠየቅኩህን ትተህ ሌላ ቦታ አለ። 5 ደቂቃ ኮርተዋል እርሶ ከኔ በፊት እኮ የጠየቅኩህን ትተህ ሌላ እንድታወራ የጠየቅኩህ ላይ አውራ። የጠየቅኩህን ቤተክርስቲያን የምትለውን እኮ ነው የማወራው እኔ። አሁን ቤተክርስቲያን የምትለውን እያወራሁ መረጃ ቤተክርስቲያን ያለችው መረጃ የንግግር ህግ እኔ ይቅርታ አድርጉልኝና አሁን ይኸው ቤተክርስቲያን ያለችውን መረጃ ነው ያልኩት። መረጃ እርሶ ብዙ ነገር ያውቃሉ። እርሶ ብዙ ነገር ያውቃሉ። አንድ የማያውቁት ነገር አለ። መረጃ እኔ ብዙ አውቃለሁ አላውቅም አላልኩም፣ ግን እርሶ የማያውቁትን አንድ ነገር ብቻ ልንገሮት። እኔ የሚዩት ያደረኩት አንድ ነገር። እሺ በቃ እንደ ሰነፍ ተማሪ ቁጭ ትላለህ ማለት ነው። ሰነፍ ተማሪ ይቀጣል። አስተማሪው ለጠይቀው አልተገለጸም እኮ አሁን ሚዩት አድርገው እንዴ አንተ ነው ወይ ዝም ብሎ ለይስሙላ ነው ዶክተር ብለህ የጻፍከው? ከበኋላ የተግባቦት ህግ አታውቅም እንዴ? አወራህ ያን ሁሉ ማለት ነው። ሰማው። ከዛ መረጃ ቤተክርስቲያን ብላለች ብለህ ስትለኝ የቤተክርስቲያን መረጃ መጽሐፍ መጥቀስ አለብህ። ከቅዱሳኑ በረከት እንዲሳተፉ ቃል ኪዳን አስገብተዋቸዋል። ቃል ኪዳን ያስገቧቸው እኮ አጽማችን ይዛችሁ ወጣችሁ በአባቶች መቃብር ቅበሩ ነው። በአባቶቻችን መቃብር በኬብሮን ቅበሩ ነው ያሉ። እሱን ነው ያሉት። በቃ ከዛ ውጭ ግን እስራኤላውያኑ ያንን አጽም ይዘው በመውጣት በረከት ይሳተፉ ነበር? በፍጹም። ካለ መረጃ አምጣ። ቤተክርስቲያኒቱ ብላለች ብላኛል። የቤተክርስቲያኒቱ መረጃ ስጠና ከዛ ቀጥል።
ደቂቃ ሰጥሃለሁ። ደቂቃ ግን ስጠህ ያልጠየቅኩን ታወራለህ። ከዛ ልክ እንደተከለከልክ ደቂቃ እንደነፈኩ አታድርግ። ካልሆነ የምታወራው ቅድም ገድለ አዳም አልክ። መረጃ አምጣ ብዬ ስልህ የለም መጽሐፉን አላስከውም ገጹን እና ምዕራፉን ብዬ ስልህ አላስታውሰውም አልከኝ። እሺ ተውኩት። ሁሉ ነገር ላናስተው ይችላል፣ እኔም አንተም ማለት ነው። ከመጽሐፍ ቅዱስ ኖህ ይዞ ወጥቷል ወይ ብሎ የሚል ዘፍጥረት ላይ አምጣ አልኩ ጥቅሱን። ዘፍጥረት መጽሐፍ ምዕራፍ 7 ተባትና እንስት እንስሶችን ነው ይዞ የወጣው አጽም ይዞ ወጣ ብሎ የሚል የእናንተ ይሄ አርቲ ቡርቲ ተረት ወሬ የለም በመጽሐፍ ቅዱሳችሁ ላይ ማለት ነው። በመጽሐፍ ቅዱስ እኛም በምናምነው የዮሴፍ መቃብርና የዮሴፍ አጽምና የያዕቆብ አጽም ብለህ አልከኝ። ኦኬ እሱን ይዘው ወጥተዋል። አዎ ይዘው ወጥተዋል። እኔ ከጠየቅኩት ከዚህኛው አጽማችሁ ጋር ከምትስሙትና በረከት ከምታገኙበት ከዚህ አጽም ጋር ምን ያገናኘዋል? ቤተክርስቲያን እኮ ይህንን የዳሰሰ ይህንን የሳመ እነዚህን ያሸተተ ኃጢአቱ ይሰረይለታል ብላ ነው የምትለው። የዮሴፍን አጽም ግን ያሸተተ ኃጢአቱ ይሰራያል ተብሏል ወይ? አልተባለም። በባዕድ ምድር መቀበር ስላልፈለጉ በሳጥን ውስጥ አኖሩት አጽማቸውን። የከበረ በግብፃውያን ሬሳ ማድረቂያ መድኃኒት በዛ በሽቱ ማለት ነው። ሽቶ ነው ተብሎ የሚባለው ግን የሬሳ ማድረቂያ ማለት ነው። በዛ አድርቀው ሳጥን ውስጥ ለ400 ዘመን ያህል ተቀመጠ ማለት ነው። እና ሲወጡ ይዘው ወጡ። እግዚአብሔር ጎበኛቸዋል። በአራተኛው ትውልድ ትወጣላችሁ አሉ እንዳሉት ሁለቱም ርዕሰ አበው ባሏቸው ጊዜ ላይ ሲወጡ ይዘዋቸው ወጡ። እዛ ምድር ላይ መቀበር አንፈልግም፣ በአባቶቻችን በአብርሃምና በይስሐቅ አጠገብ ቅበሩን ብለው አሉ። አለቀ። እኛውን ከጠየቅናችሁ ጥያቄ ጋር ምን ያገናኘዋል? ለመደበቅ ካልፈለግ በስተቀር ዶክተር ማለት ነው። ስጠይቅህ ለጠይቁ ጥያቄ ቤተክርስቲያን ብላለች በለስተ ላይ መረጃ አልኩ። እስካሁን እኮ አንድ እኮ እኔ ነው ክፈትልኝ ብለህ የምትለው እኔ ነው የምታስነብበኝ፣ እኔ ነው መጽሐፍት የምጠይቅህ። አንተ ግን ዝም ብለህ በመደዳ ስድ ንባብ የማንበብ ያህል ታነባለህ እንጂ መረጃ አንድንም ኮት አድርገህ እንደዚህ ላይ ብለህ አትለኝም ማለት ነው። እና አሁን ቤተክርስቲያን ብላለች ብለህ ስትል መረጃውን ስጠኝ። ካልሆነ ያው ዝም ብሎ ያለ መረጃ ነው የምታወራው። እድሉ ሰጥቼ ትጨርሳለህ ማለት ነው። ቴንክ ማውራት ይችላል። እሺ አመሰግናለሁ። በመጀመሪያ ከሁሉም አስቀድሜ እድሉን ስለሰጣችሁኝ ማለት ነው። ግን በተግባቦት ሕግ በዋናነት መታወቅ ያለበት ልስማ፣ ስሙኝ፣ ተናገር፣ ልናገር ይባላል። አሁን እኔ እንኳን ከሌሎቹ በተለየ 5-6 ጊዜ ሚዩት ተደርጌያለሁ። ልክ ነው። ምክንያቱም ትክክለኛ ነገር እየተናገርኩ ስለሆነ ነው ብዬ ነው የተሰማኝ ያለው ለእኔ ማለት ነው። ያለ መረ ስትዋሽ ነው። ግብፅ ተቀበራል። የተቀበረ አምጣ ቢስል ውሸት ነው። የለም ከነአን የተቀበረው በሳጥን ውስጥ ነው በግብፅ ያኖሩት። የያዕቆብ አጥንት በግብፅ ምድር ውስጥ ተቀበረ ብሎ የሚል አንድ መረጃ አታመጣም። የያዕቆብ አጽም የዮሴፍም አጽም በሳጥን ውስጥ ነው ያኖሩት። ሳጥን ኦኬ፣ ሳጥን ውስጥ ነው ያኖሩት። ይኸው ቆይ አድምጠኝ። በግብፅ ምድር ማለት በግብፅ ምድር ይኖሩ ስለነበረ በመቃብር ውስጥ ሳይሆን በሳጥን ውስጥ መድኃኒት አድርገው አኖሩት ነው የሚሉ። አንተ ግን በግብፅ ምድር ተቀበረ ብለህ ስትል ነበር። ስለዚህ ዋሽተሃል አልኩህ ቅድም። ልክ ነው። እኔም ውሸት አይደለም። እባክዎትን ውሸት አይደለም። እኔ ምንድነው ተቀበረ ብሎ የሚለውን አምጣ። ተቀበረ ብሎ የሚለውን አምጣ። ኒቲግሪቲ የሆነ ነገር ውስጥ አይደለም እዚህ ጊዜ የተቀመጥኩት። እሺ ዮሴፍ በግብፅ ተቀበረ ብሎ የሚለውን አምጣ። ያዕቆብ በግብፅ ተቀበረ ብሎ የሚለውን ጥቅስ ተቀበረ የሚለውን ቃል ብቻ ስጠኝ። ቴንኪው። እርስዎ እያወሩ በነበረበት ሰዓት ገድለ አዳምን ዳውንሎድ ማድረግ ችያለሁ እና ገጽ 142ን እኔ ነኝ ሚዩት ያደረግኩ። ኦኬ እኔ ነኝ ሚዩት 42 አንብብልዎት። እሺ እኔ ነኝ ሚዩት ያደረግኩ። አሁንም ሚዩት አደርግሃለሁ። አየኸው? አሁን አንተ እንዲሁ ዝም ብሎ ለይስሙላ ዶክተር ካልተባልክ በስተቀር እዚህ ዘፍጥረት መጽሐፍት ላይ እየጠየቅኩህ ገድለ አዳም ትሄዳለህ። ቅድም አላቀውም ቦታውን አልከኝ። ኦኬ በኋላ ልከውልህ ከሆነ ታሳየናለህ በኋላ ላይ ማለት ነው። የተግባቦት ሕግ ያለማወቅ ችግር አለብህ። መቼም የኢትዮጵያ ዶክተር ተብሎ የሚጠራ ሚዩት አድርገው ወንድምነት ሚዩት አድርገው ካልተባለ በስተቀር ማለት ነው እንጂ የተማረ ሰው በዚህን ያህል ልክ እዚህ ዘፍጥረት መጽሐፍ ላይ ተቀበረ ያዕቆብ ተቀበረ ብሎ የሚለውን አሳይ ብዬ ስለው ገድለ አዳም ላይ ላሳይ ይለኛል። እዚህ አሳይና ይህን ጨርስና ይህን ጥንፍፍ ካረግን በኋላ ገድለ አዳም ላይ ታሳየናለህ። ይህ ገድለ አዳም እኮ ኖህ ወደ መርከቡ ሲገባ አጥንት ይዞ ገብቷል ብሎ የሚለው ልታሳየኝ ነው። ከመጽሐፍ ቅዱስ ጋር ታነጻጽርልኛለህ። እሱን ቅድም አላቅም ብለህ ስላልክ ሆልድ አረኩት፣ ዘግቼ ይኸው መጽሐፉን ዘግቼ ሆልድ አረኩት። አሁን እዚህ ዘፍጥረት መጽሐፍ ላይ በዮሴፍና ያዕቆብ በግብፅ ምድር ውስጥ ተቀበሩ ብሎ የሚለውን አሳየኝ ነው ያልኩህ። ተቀበሩ ብሎ የሚለውን አሳየኝ። በሳጥን ውስጥ ግን አኖሩት ብሎ የሚለውን ያሳይሃለሁ። ቻለው እንግዲህ ወንድም ማለት መናገር ይቻላል።
አድምጠኝ ቆይ። ዮሴፍም በ110 ዕድሜው ሞተ፣ በሽቱም አሹት፣ በግብፅ ምድር በሳጥን ውስጥ አኖሩት ነው የሚለው እንጂ ተቀበረ አይደለም። በሳጥን ውስጥ የጥንት ግብፃውያን አድምጠኝ፣ ሜት አድርገው አድምጠኝ። ኦኬ እኮ እካ ምናምን ነገር አይደለም፣ አድምጠኝ። በግብፅ ምድር የተባለው በግብፅ ምድር በራምሴ ይኖሩ ስለነበረ ማለት ነው። ጌሳም ኦኬ። ሬሳቸውን ግን በምንድን ነው በግብፅ ምድር ውስጥ ተቀበረ አይደለም ብሎ የሚለው በሳጥን ውስጥ አኖሩት ነው። ለምን? ዘፍጥረት መጽሐፍ ምዕራፍ 50 ቁጥር 1 ላይ ይኸው ዮሴፍም በአባቱ ፊት ወደቀ፣ በእርሱም ላይ አለቀሰ፣ ሳመውም። ዮሴፍም ባለመድኃኒቶች አገልጋዮቹ አባቱን በሽቱ ያሹት ዘንድ አዘዘ። ባለመድኃኒቶችም እስራኤል ማለት ያዕቆብ ማለት ነው፣ በሽቱ አሹት ይላል። ይሄ ሽቱ ሬሳ እንዳይሸት፣ እንዳይበሰብስ፣ እንዳይፈርስ የሚያደርግ ሽቱ ነው። የጥንት ግብፃውያን ይሄንን ይታወቃሉ። አሁን እንኳን በአርኪኦሎጂስት ጥናት ምርምር ተቆፍሮ የሚወጡ ሽቶች መቃብሮች ሲከፈቱ የግብፅ የጥንት ፈርዖኖች እንደዛው ከነ አካላቸው ሳይፈርሱ፣ ሳይበሰብሱ፣ ሳይደርቁ ከነሳጥናቸው ይገኛሉ፣ ስለተቀበሩ በምድር ውስጥ ማለት ነው። ዮሴፍን ግን ባለመድኃኒቶች እንዲያሹት አደረገና ያዕቆብን ከዛስ በሳጥን ውስጥ አኖሩት ነው ብሎ የሚለው። በግብፅ ምድር የተባለው መሬት ውስጥ አይደለም። በግብፅ ምድር ይኖሩ ስለነበረ በጌሳም ወይንም ደግሞ በራምሴ ይኖሩ ስለነበረ ማለት ነው። ተቀበረ ብሎ የምትለውን ቃል ግን አታመጣም። በግብፅ ምድር አልተቀበሩ። በሳጥን ውስጥ ነው ያስቀመጡት። አመሰግናለሁ። በሳጥን ውስጥ አስቀመጧቸው። እኔ እንግዲህ አሁን ፊገር ኦፍ ስፒች እና ይሄ ድህፀ ልሳን የሚባሉ ነገር ላይ ነው ጊዜ የሚያባክኑት። ልሳን ልም ያለ ውሸት ከዋሸ በኋላ ዳህፀ ልሳን ውሸት አይደለም። እኔ ሀሳቡን አልተረዱኝም። አሁንም እያወራሁ አይደለም። አንድም ቦታ አላወራሁም። በደንብ ተረድቼ እባክዎትን እሺ፣ ስንት ደቂቃ ይሰጡኛል? ታይመር ያደርጉልኝና አያቋርጡኝ። ችግር የለም አውራ። ካልሆነ በህክምና ዲያግኖስ ማድረግ ልጀምር ነው። ዲያግኖስ እየተደረግ እባክዎትን የደም ምርመራ እያደረኩ እኮ ነው። በብሉይ ኪዳን ያልተቀበረ ሰው ተቀበረ ትላለህ። አመሰግናለሁ። ያልተቀበረ ሰው ተቀበረ እያልክ ማለት ነው። እሺ ቀጥል። እባክዎትን ችግር የለው። አሁን ምናልባት በዚህ ደረጃ ተከብረው የማያውቁ ከሆነ እኔ ምንም ችግር የለብኝም። ክብር አልቀንስም ከሰው ላይ ምንም ቢያወራ ችግር የለም። ግን አንድ ነገር ላይ እንስማማ። ታይመር ይስጡኝና 5 ደቂቃ ላውራ። ምንድነው የምታወራው? ለምኑ ላይ? የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዴት ስለ ቅዱሳን አጽም ክብር ያላት እሳቤ ትምህርቷ ምን እንደሆነ እዚህ ያለው 379 ሰው አክብሬ እርሶንም አክብሬ ሀሳቡን ልግለጽ። ቤተክርስቲያን እንደዚህ ትላለች ሳይሆን የቤተክርስቲያኗ ያልሆኑ ሰዎች ቤተክርስቲያኗ ትላለች ከሚሉ እኔ የቤተክርስቲያን ሰው ነኝ፣ እኔ ምን እንደምትል ልናገር። እሺ ይሄንም ባልተጻፈም ዘግተነዋል። ቀጥል። ቤተክርስቲያኒቱ 5 ደቂቃ ስጭው። እህትየው ትልቁ ላይ ማነው እንትኑ ላይ አርግለት፣ የራሱ ቦታ ላይ አርግለት። ኦኬ ቤተክርስቲያን የቅዱሳን አጽም ክብር እንዴት እንደምትሰጥ ብሎ ሊል ነው። የዮሴፍና የያዕቆብን ተለያይተናል። ይህን መረጃ የለውም ማለት ነው። ተቀበሩ ብሎ የሚለው ቅድም ውሸት ነው ያልኳት። ልናገር በቃ አሁን ፈቀዱልኝ አይደል? ደቂቃ ይደረግልህ። እህትየው አለሽ ወይ? ዳንዬ ከቻላችሁ ደቂቃ ታይመር አርጉለት። እሺ ያው ዶክተር ቀጥል። መልካም እንግዲህ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ አይደለችም። በካቶሊክም እምነት በምስራቃውያንም በኦሪየንታልም ከፕሮቴስታንት ውጪ ባሉት በሁሉም እምነቶች የቅዱሳን አጽም በክብር የሚታይ ነው። በክብር የሚታይ ነው። ሁሉም አብያተ ክርስቲያናት ይስማሙበታል። የክርስትና ተቃዋሚዎች አይስማሙበትም። ተቃዋሚዎች የሚለውን በእንግሊዝኛ ቃል ስለማልወደው ነው የማልጠቀመው። ተቃዋሚ ማለት ፕሮቴስት ማድረግ ነው። ፕሮቴስታንቲዝም አይስማማበትም። ክርስቲያኒቲ በሚባለው ውስጥ ያሉት ግን ካቶሊክም ይስማማል፣ ኦሪየንታልም ይስማማል፣ ኢስተርንም ይስማማል። የጴጥሮስ የት ነው? የጳውሎስ የት ነው? የሁሉም ተፈልገው መገኘት የሚችል ነው። ሮም የሄደ ሰው ጎብኝቶ ማየት የሚችለው ነገር ነው። ስለዚህ ኢትዮጵያ ኦርቶዶክስ ብቻ አይደለችም የቅዱሳን አጽም የምታከብረው። አንደኛ። ሁለተኛ የቅዱሳን አጽም ማክበር ከአዳም ጀምሮ የተጀመረ ነው። ከአዳም ጀምሮ እስከ ኖህ ድረስ ያሉት አባቶች ከሄኖክ ውጭ ያሉት የሁሉም በገድለ አዳም ላይ እንደተጻፈው ገጽ 142 አሁን ዳውንሎድ አድርጌ ከፍቼ ፈልጌን ያገኘሁት ሰውም ልኮልኝ አይደለም፣ እዛ ላይ ተቀምጧል። ገድለ አዳም 142 ላይ
በግልጽ ተቀምጧል። አዳም በቀራንዮ እንዲቀበር እንዴት አድርገው ሴምን እንደላኩት ቀራንዮ ላይ እንዴት እንደተቀበረ መልከጼዴቅ እንዴት ሲያገለግለው እንደነበረ ተገልጿል። በመጽሐፈ ገድለ አዳም ወሔዋን የሚልም ሌላ መጽሐፍ አለ። እዛ ላይም አለ። ማንበብ ለሚችል ሰው ያንብብ። ከዚህ በኋላ በዘፍጥረት ላይ ደግሞ ቅድም ያብራራሁት ነገር አለ። በዘፍጥረት ላይ ቁጥሩን ምዕራፉን ጨምሬ ነው የተናገርኩትኝ። ያዕቆብም ቢሆን አባታችን ቃል አስገብቷል በግብፅ አጽሙን እንዳይተውት። ዮሴፍም ቢሆን ቃል አስገብቷቸዋል። ዮሴፍ በዘፍጥረት 50 ከቁጥር 24 እስከ 25 ነው ቃል ያስገባቸው። ዮሴፍ ዘፍጥረት 50 ከቁጥር 24 እስከ 25 ህዝቡን ቃል አስገብቷል። እዚህ እንዳትቀብሩኝ ከአባቶቼ ወገን ቅበሩኝ ብሎ። ያዕቆብ ደግሞ ቅድም እንዳስረዳሁት በዘፍጥረት 49 ከ29 እስከ 32 ባለው ቃል አስገብቷቸዋል። እነዚህ ህዝቦች እንግዲህ ቁጥሩን አላስታውስም ከ400 ዓመት በላይ በባርነት ቆይተው ወደ ከነአን ሲገቡ ግድ ብሏቸው 400 ዓመት እና ከዛ በላይ የቆየ አጽም ተሸክመው ይዘው ወጥተዋል። ምክንያታቸው ምንድን ነው? ብዙ ምክንያት ሊኖረው ይችላል። ግን አጽም የቅዱሳን አጽም ማተር እንደሚያደርግ የሚያሳይ ነው። ሌላ የመጽሐፍ ቅዱስ ታሪክ ልናገር። ኤልሳ በሁለተኛ ነገሥት ምዕራፍ 13 ከቁጥር 21 ላይ ኤልሳ ተቀበረ። በተቀበረበት ቦታ ላይ የአንድ ሰው የሞተ ሰው ሬሳ ወድቆ መጽሐፍ ቅዱስ ማስረጃ ሁለተኛ ነገሥት ምዕራፍ 13 ከቁጥር 21 ላይ የኤልሳም አጽም የሞተ ሰው እንዳስነሳ ተናግሯል። አጽም የሞተን ሰው እንዴት ሊያስነሳ ይችላል? መጽሐፍ ቅዱስ ይነግረናል። አስነስቷል። ኤልሳ አጽሙ ማለት ነው። ቅዱሳን አጽማቸው ብቻ አይደለም ልብሳቸው ራሱ በረከት እንደሆነ መጽሐፍ ቅዱስ ይነግረናል። ኤልያስ ሲያርግ መጎናጸፊያውን ለኤልሳ በሰጠው ጊዜ እጥፍ የሆነ የኤልያስ በረከት በኤልሳ ላይ አድሮበታል። ይህም በመጽሐፈ ነገሥት ላይ ያለ ታሪክ ነው። አልፈን ሄድን። በሐዲስ ኪዳን የጴጥሮስና የጳውሎስን ደጋግሜ ያስረድቻለሁ። ይሄንን ጨርቃቸው ያለን እንደነበረ የጴጥሮስና የጳውሎስ ህዝቡ ከጨርቃቸው ላይ የቆረጠ እየወሰደ ይድን እንደነበረ በተጨባጭ ተቀምጧል። አልፎ ሄዶ በጥላቸው ይድን እንደነበረ ሐዋርያት ሥራ ላይ ያለ ታሪክ ነው። ይሄ ሁሉ ታይቶ ቤተክርስቲያን ቅዱሳን በአካለ ነፍስ ሆነው ታምራትን እንደሚያደርጉ ሞተው አጽማቸው እንደሚያድን ሞተው ራሱ ሕያዋን እንደሆኑ በአጸደ ነፍስ ሕያዋን እንደሆኑ ምክንያቱም ከክርስቶስ ህብረት ስለሆነ የሚቀላቀሉት ሞተውም ሕያዋን እንደሆኑ ቤተክርስቲያን ታስረዳለች። በዚህ ምክንያት በረከት እንዳለው የሞተን ሰው እንኳን እንደሚያስነሳ ከኤልሳ ግን ከብሉይ ኪዳን ያለ ጻድቅ ነው። በዛ ተረድተናል። በሐዲስ ኪዳን በጣም ብዙ ክርስቶስን ያከበሩ ቅዱሳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አሉ። እነዚህ ሁሉ ምስክሮች እንደ ደመና ከበውን ሳለ እንደተባለለት በጣም ብዙ ቅዱሳን እንደ ደመና ከበውን አሉ። ከያሉበት ልክ የያዕቆብንና የዮሴፍን አጽም ይዘውት ወጥተው እንደነበረው የእኛም ቅዱሳን ፍልሰታ አጽማቸው የተባለ ከአንድ ቦታ ወደ ሌላ ሲወሰድ የሚከበረውና የሚታሰበው እሱ ነው። ይሄ ኦርቶዶክሳዊ አስተምሮ ነው። በተረዳሁት ልክ አቅርቤዋለሁ። እድሉን ስለጣችሁኝ አመሰግናለሁ። የቀረ ነገር የምታስተምሩኝ ካለ መማር ዝግጁ ነኝ። እሺ፣ እግዚአብሔር ይስጥልን። በጣም እናመሰግናለን። ወደ ጥያቄ እሄዳለሁ። ገድለ አዳም ገጽ 142 የጠቀስከው ክፍል ላይ ሴም በቀራንዮ ቀበረው ነው ያልከኝ አይደል? ቅድም ስታወራ ዶክተር ማይኩን ክፈተው። ማይኩን ሴም በቀራንዮ ቀበረው ነው አይደል ያልከኝ? መጽሐፉን ላነበው እችላለሁ። ልጆች ሆይ ከእናንተ የሚቀረው መጽሐፉ አለኝ። መጽሐፉን አይደለም ጠይቁ አንብብልኝ አላልኩም። እኔ መጽሐፉ አለኝ። አንተ ፒዲኤፍ ነው ያዝከው፣ እኔ ግን ሃርድ ኮፒ አለ። ቀበረው ማለት ያስቀምጠዋል ነው፣ ላይክ ወስዶ አስቀምጦታል ነው። ማን ነው ያስቀመጠው? ኖህ ማን ያስቀመጠው? የተላከው ሴም ነው። የተላከው በደንብ ሴም ነው። አሁን ታሪኩን ልናገር። ኖህ አለ። ኖህ መርከብ ውስጥ አስገባው። ኧረ በመድኃኒዓለም አጽፈኝ። ቀስ ብለህ ተረጋጋና እሺ። መርከብ ውስጥ አስገባው። ኧረ እባክህ ልለምንህ ፕሊስ፣ እኔ ነኝ የምጠይቀህ። ኖህ መርከብ ውስጥ ያስቀመጠው የአዳምን አጽም ነው አይደል? ከአዳም ጀምሮ ያሉትን አባቶች አጠቃላይ። እሺ፣ የአባቶችን ከሄኖክ ውጭ ማለት ነው።
ከሄኖክ ውጭ ከሄኖክ ውጭ ያሉትን አባቶች በሙሉ ምን ውስጥ አድርጎታል? ወደ መርከቡ አስገብቶታል። መጽሐፍ ሄኖክም አስገብቷል፣ አብሮ አስገብቷል። ቆይ ወደ መርከቡ አስገብቷል። ከሄኖክ ውጭ የሚለው ማለት ሄኖክ ያኔ አልሞተም ማለት ነው አይደል? ሄኖክማ የአዳም ሰባተኛ ነው። አሁንም ዛሬም አልሞተም። ኦኬ፣ ስለማን ነው አልሞተም አልኩኝ? በህይወት ስለነበረ አልተወሰደም ማለት ነው አይደል? ዛሬም በህይወት አለ እሱ። የጠየቁ አልተወሰደም ማለት ከምድር እግዚአብሔር አልሰወረውም እያልኩ ነው። ተግባቦት፣ እባክህ ተግባቦት። ሄኖክማ አካሄዱን ከእግዚአብሔር ጋር አደረገ፣ ተወሰደም ተብሎ ተገልጾለታል። ኦኬ፣ የተወሰደው በራሱ ዘመን ነው አደለ? ለምሳሌ አሁን ኖህ በነበረበት ዘመን ሄኖክ በአጸደ ስጋ በምድር ላይ ነበረ በህይወት አልሞተም፣ ሞተን አልወሰደም፣ ሞተን አልቀምሰም። በህይወት ስጋ በምድር ኖህ ያገኘው ነበረ። ማን ነው ሄኖክን ያገኘው ነበር? ኖህ ማቱሳላን አግኝቶት እንደነበረ የጠየቁ ይኸውላቸው ወንድሞችን፣ እንግዲህ ይሄ ሰው ነው። ሄኖክን ስጠይቀው ማቱሳላ ይለኛል። ይኸውላቸው ይሄ ሰው ነው ወንድሞች። እባክህ አቸኩል እስኪ እባክህ አንድ ቃል ሁለቴ ሶስቴ ደጋግመህ አታውራ እንዴ! ራስን ለማስናቅ ካልፈለክ በስተቀር ማለት ነው። እኔ ስለ ሄኖክና ስለ ኖህ ስጠይቅህ ማቱሳላ ብለህ አትበለኝ። እኔ ስለ ኃይለማርያም ስጠይቅህ ጀማልና አብዱራህማን ብለህ አትበለኝ። የጠየቅኩህ ሄኖክ ሞትን ስላላየ ኖህ የጥፋቷ በነበረበት ሰዓት ላይ በአጸደ ስጋ ሆኖ ስላልሞተ ማለት ነው። ስላልሞተ በአጸደ ስጋ ነው ያለው። ስላልሞተ ኖህና ሄኖክ ተገናኝተው ነበር ወይ ነው ያልኩ። እዚህ ላይ እውቀት የለኝም እኔ። የለህም እውቀት? ቆንጆ የሚያስነጠስ ጥያቄ ነው የምጠይቀው። እውቀት የለህም። ቤተክርስቲያን መልስ ሊኖራት ይችላል። እኔ ግን አላውቅም። ግድ የለም። እሺ ቴንኪው። ሄኖክ ስንት ዓመት ከኖረ በኋላ ነው የተነጠቀው? እንኳን ደህና መጣህ። አንተ መልስልኝ። ስንት ዓመት ከኖረ በኋላ ነው? ቼክ አድርገው አትበለኝ። አንተ መልስልኝ። ስንት ዓመት ከኖረ በኋላ? ቼክ አድርጌ ንገረኝ። ስንት ዓመት ከኖረ በኋላ ነው የተነጠቀው? ሄኖክ እንግዲህ ምዕራፍ 5 ላይ ዘፍጥረት አለ። እሱን እያነበብኩ ነው ያለሁት አሁን። ስንት ዓመት የሚለውን በቃላይ ስላላያስኩት ማለት ነው። ስንት ዓመት ከኖረ በኋላ ነው? ለምሳሌ እንደዚህ ላሳያ። ቁጥር 21 ላይ ሂድና አንብበው፣ ደምርልኝ ዶክተር ስለሆን አጠቃላይ ቁጥር 21 ያሬድን ቶ ሄኖክ እና የማወራህ እባክህ ተግባቦት ወቅ ያሬድ ብለህ አትበለኝ። ሄኖክ አባቱ የተደረዝረዋል። ልክ ነህ። ዘፍጥረት መጽሐፍ ምዕራፍ 5 ቁጥር 21 ላይ ነው ሄኖክ ያለው። ከዛ ጀምርልኝ ዶክተርዬ። ሄኖክ 165 ዓመት ኖረ፣ ማቱሳላንም ወለደ። ቆይ ፕሊዝ 165 ኖረ፣ ማቱሳላን ወለደ። ኦኬ፣ ከዛ አስቀጥለው ዶክተር። ቁጥር 22 ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ ማቱሳላንም ከወለደ በኋላ የኖረው 200 ዓመት ሆነ፣ ወንዶችንም ሴቶችንም ወለደ። ሄኖክም የኖረበት ዘመን ሁሉ 365 ዓመት ሆነ ይላል። ቴንክ ዩ። ያው ማቱሳላን ከመውለዱ በፊት 165 ዓመት ኖረ። ማቱሳላን ከወለደ በኋላ 200 ዓመት ኖረ። በድምሩ 365 ዓመት ኖረ ይላል አይደል? ዘፍጥረት መጽሐፍ ምዕራፍ 5 ቁጥር 21 እና 22 23 አይደል ዶክተር? አዎ። ከዛስ በኋላ ሄኖክም አካሄዱን ከእግዚአብሔር ጋር ስላደረገ አልተገኘም፣ እግዚአብሔር ወስዶታልና ይላል። ወስዶታል ሚንስ ከዚህ ከፍጥረቱ ዓለም ዲሳፒር ሆኗል ማለት ነው። አልሞተም ግን ልክ ኤልያስ እንደተወሰደው ተወስዷል ማለት ነው አይደል? ልክ ነው፣ እንደዛ ነው የሚለው። አዎ ተወስዷል። እሺ ከሱ ቀጥሎ ያለው ቁጥር 25 ላይ ማቱሳላ ነው አይደል? 25 ላይ ማቱሳላ 180 ዓመት ኖረ የሚል ላሜህን ወለደ የሚል አለ።
185 ደምርልኝ። እሺ 185 ማቱሳላ። እሺ ሄኖክ። እሺ ማቱሳላ 165 ዓመት ኖረ። እሺ ቀጥል። 185 ዓመት ኖረ። እሺ ይቅርታ እንዴ መጠየቅ እችላለሁ? ኖ እየጠየኩ ነው እንጨርስ። ለምንድን ነው ይሄን ካልኩሌት የምናደርገው? ስላልገባኝ ነው። ውሸትህን ላፈርስ፣ የቤተክርስቲያኒቱንም ውሸት ላፈርስ ማለት ነው አደባባይ ላይ። አይ በቃ እኔ እንጃ እየተከባበረን አይደለም። ውሸት ነው። ውሸት እንዴት አይደለም። አንድ ጥቅስ ስጠይቁት ወዳጅ እውነት አለ ብለህ ካልክ ገድለ አዳምህ እንዴት እንደዋሸ ላሳየ ነው። እኔ አንድ ጥቅስ አለኝ የምናነበው እግዚአብሔር ስል ለምንድን ነው ይሄን የምታስወጣኝ ይሉኛል። የምናነበው እግዚአብሔር ካልኩሌት አድርገህ የሚሉኝ ደግሞ አልገባኝም። እና ለምንድን ነው ስል እኔ ነው የሚዩት ያደረግኩ። ካፈርክበት ውጣ። እኔ ለህዝቡ ውሸትን አታገለው ነገር የለም። ኦኬ ካላፈርክበት ዘፍጥረት መጽሐፍ የማቱሳላን የሄኖክን ልጅ ማቱሳላ እድሜውን አስላለኝ። ከዛ የኖህን አስላለን። ውጤቱን እዚሁ ዓለም እያየ ይሄ መጽሐፋችሁ እንዴት አይነት ውሸታም መጽሐፍ እንደሆነ ላሳይ ስለፈለኩ ነው። ገድለ አዳም ውሸት ነው ለማለት ነው ይሄን ያመጡት። ቆንጆዬ አይናገሩም። እንዴት አለ? ለምንድን ነው የማይናገሩት? እንደዛ ብለው እና በእግዚአብሔር ቃልና ምን መዘነው ዘመኑን አስልተን ደምረን ቀንሰን እንደ አንተ ምን ነው ሂሳቡን ፈራው መጽሐፍ ቆይ ጥያቄን ጠይቆት ሄኖክን ጨርሰን ሌላ ድካም ጋር መሄድ አያስፈልገውም። እኔን አትጠይቀኝም። ተግባቦት እወቅ። ይቅርታ እኔን አትጠይቀኝም። አንተ ያመጣኸውን ገድለ አዳምን ኧረ እባክዎትን እያከበርኩት ነው። እባክህ ወንድም አለ አንቱ ብለህ ስላልክ አክባሪ አይደለም ስትጠራኝ አንቱ ብለህ ስላልክ ይሄ ዝም ብሎ የኢትዮጵያውያን መላላጫ መገባባጫ ይባላል። አንቱ ስላልከኝ አይደለም ማክበር። የምታከብረኝ ተግባቦት ይዘህ ካወራ ማለት ነው። እየጠየቅኩ እያለ ምን ላመጣብህ እንደምችል አውቀሃል። ሄኖክ የኖረበት ዕድሜ ይንገሩኝ ያልኩት እኔ የተግባቦት ህግ ወቅ የተግባቦት ህግ ሄኖክ ዕድሜውን አስልተናል 365 ዓመት ብሎ የሚለው መጽሐፍ ቅዱስ ነው። ማቱሳላ ስንት ዓመት ኖረ? 185 ጨርሰው። ከዛ የኖህን ከጨርስም በኋላ ሴምን ልታመጣልኝ ነው። ሴም ነው ወስዶ ቀራኒዮ የቀበረው ብሎ የሚለውን የአባቶችን የደብተራውን ውሸት ዓለም አደባባይ ላይ ላሰጣው ስለፈለግኩ ነው። አንተ ማታፍርበት ከሆነ በዚህ ታሪክ በመጽሐፍ ቅዱስ መዝኜ እንዴት ኦርቶዶክስ ማለት እንዴት ዜሮ እንደሆነች ላሳይ ነው ማለት ነው። እምቢ ካልክ ግን እታይ ትወርድና ታያለህ። እኔ ለህዝቡ አሳያለሁ። አጭርና ግልጽ ነው። እንዴት ተግባቦት መጽሐፍ ቅዱስ ለምን እንደምጠይቀኝ ትለኛለህ እንዴ? ምክንያቱም እዚህ የተጠራው ሴምን ማን ነው? ሄኖክ ለሴም ነግሮት ቀራኒዮ ላይ ቀበረው ብሎ የሚል የቃዠ ደብተራ የጻፈውን መጽሐፍ ይዘህ መተህ ዋቢ አድርጋል። ገጽ 142 ብለኸኛል። ይኸው ገጽ 142 ገድለ አዳም መጽሐፉ እጄ ላይ ያለ እንዴት እንኩቶ የሆነ ተረት እንደሆነ ላሳይ ነው ለህዝብ። ስለዚህ ጨርስልኝ ዶክተር እየባክ ማቱሳላ 185 ዓመት ኖረ ይላል። ለጥቀህ አንብበው። ቀጥሎ ያለውን ማቱሳላ ይኸው 185 ዓመት ኖረ ይላል። ያው 185 ዓመት ኖረ፣ ላሜህን ወለደ። ላሜህን ከወለደ በኋላ ስንት ዓመት ኖረ ይላል? 782 782 7 6 967 ዓመት ማለት ነው ማቱሳላ። ኦኬ አንተ ጭጭ ብለህ ስማ። እሺ ማቱሳላ ደግሞ ማን ወለደ? ላሜህ። እግዚኦ ላሜህ 182 ዓመት ኖረ። እዚህ ጋር ማቱሳላ አለ፣ ሄኖክ፣ ላሜህ። ወይ አለመቅጠም ነው። ከገጠምክ እንግዲህ አንዴ መታል ነው ይሄ ልጅ። ላሜህ ስንት ዓመት ኖረ? 182 ዓመት ኖረ። 182 ዓመት ኖረ። እሺ 182 ዓመት ኖረ። ልጅንም ወለደ፣ ስሙንም እግዚአብሔር በረገማት ምድር ከተግባራችን እጅ ስራችን ያሰርፈናል ሲል ኖህ ብሎ ጠራው። ላሜህም ኖህን ከወለደ በኋላ የኖረበት 565 ዓመት ኖረ። 565 ዓመት ኖረ። ሰባት 747 ዓመት ማለት ነው። ከዛ ኖህ ተወለደ። እሺ ኖህ
ኦኬ ልጆች ሆይ ከእናንተ የሚቀረው የእግዚአብሔር ቃል ወደ እርሱ ይመጣል፣ ከዚህ ምድር ይወጣል፣ ከእርሱ ጋርም የአባታችን የአዳምን ስጋ ይወስዳል። ኦኬ ውሸት አንድ የአዳምን ምን ይወስዳል ነው ብሎ ያሉት? ስጋ። እሺ ሰው ሲሞት ስጋው ይበሰብሳል አይበሰብስም? ዶክተር ማይክህን የሚዩት አድርገውና ንገረን። ሰው ሲሞት ስጋው ይበሰብሳል አይበሰብስም? ማይክህ የሚዩት ነው ዶክተር፣ እንድትመልሰን እንፈልጋለሁ። ሚዩት አድርገው ስላሉኝ ነው። ክፈተዋል። ሚዩት አድርገው ሲሉኝ እኔ ደግሞ ሚዩት ማለት መዝጋት ስለሆነ ለዛ ብዬ ነው። የሰው ስጋ ይበሰብሳል አይበሰብስም ሲሞት? ተመሳሳይ ነው ብዬ ነው። ሚዩት የሚለውም እኮ ተቀበረ አስቀመጡት ከሚለው ጋር አንድ አይነት ነው። በእርሶም ይሰራል ለማለት ፈልጌ ነው። ድህፀ ልሳን። እሺ እኔ ሚዩት ያደረግኩ አልመለሰም ማለት ነው። ልብ በሉ ነው። መልሳለሁ እንጂ በደንብ መልሳለሁ። እኔ የጠየቅኩ ሌላ ነው፣ የምታወራው ሌላ ነው። ሚዩት አድርገህ ተቀመጥ። እሺ ሮያልዬ ማይክን ክፈት። ዶክተሩ የተግባቦት ህግ አያውቁ። ሮያል ካለ ማይክን ክፈት። ሰው ሲሞት ስጋው ይበሰብሳል አይበሰብስም? ሮያል ልክ እንደ ያዕቆብ በመድኃኒት እንደ ዮሴፍ በመድኃኒት ካልታሸ በስተቀር ሰው ሲሞት ስጋው ይበሰብሳል አይበሰብስም? ምን ጥያቄ ያለው? መበስበስ ብቻ ይበሰብሳል አይደል? እሺ ይኸው እዚህ ገድለ አዳም ላይ የአባታቸውን የአዳምን ስጋ ይወስዳል ብሎ አለው። በኖህና በአዳም መካከል ያለው የዘመን ርቀት የትየለሌ ነው። የአዳምን ስጋ ኬት አምጥቶ ነው ይወስዳል ብሎ ሄኖክ ለኖህ የነገረው? ውሸት አንድ በሉልኝ። ገድለ አዳም ስጋው ይኖራል። አዳም ግን ገድል አለው ማለት ነው? አልገባኝም። ኦርቶዶክስ የጻፈችው ኮተት ነው። ኦርቶዶክስ የጻፈችው ኮተት ነው። ኦርቶዶክስ የጻፈችው ኮተት። እኔ አሁን ቅድም አጽም ምናምን ሞት ምናምን ስትሉ አቤት ጨነቀኝ። በእናታችሁ እግዚአብሔርን አንድ ህይወትን ቢሰጠን ብናነብሻለን ነበር። አይ በቃ ይሄ እዚህ አንደኛው ቤቱ ታውቃለህ የሚፈርስበት ነው። ስለዚህ የአዳምን ስጋ ወሰደው ይላል። እሺ መድኃኒት በሚደረግበት ምድር በቀራንዮም ያስቀምጠዋል አለ። አሁን ልብ በሉ ገና እስከ ኖህ ድረስ ነው የመጣሁትኝ። እስከ ኖህ ድረስ ነው የመጣሁትኝ። የኖህ ልጆች ሴምና ካም ያፌታሉ ደግሞ ማለት ነው። ከዛ በኋላ የኖህ ማነው 11ኛው ላይ ማለት ነው የሴም ትውልድ ይህ ነው ካለ በኋላ የኖህን ቀጥታ ኖህን ከሴም ወደ ሴም ልምጣ። የሴምን ትውልድ ነው እዚህ ጋር የሚጽፈው። የሴም ትውልድ ይህ ነው። ሴም 100 ዓመት ሰው ነበረ ይላል። 100 ዓመት ሰው ነበር። ከዛስ አርፋክስድን ከጥፋቷ በኋላ በሁለተኛ ዓመት ወለደ። ሴምም አርፋክስድን ከወለደ በኋላ 500 ዓመት ኖረ። በድምሩ 600 ማለት ነው። 500 ዓመት ኖረ፣ ወንዶችንም ሴቶችንም ወለደ፣ ሞተም ይላል። አሁን እነዚህን ሁሉ ዓመታት አስላለኝ የቀደሙ ኦኬ ካልኩሌተር እዚህ ጋር ሴም ላሜህ ከሄኖክ ነው የምንጀምረው። እሺ እዩ የኦርቶዶክስን ተረት ያለ ርኅራኄ ሳደቀው ይልኝ 365 ሄኖክ የተነጠቀበት ማለት ነው። ሲደመር የማቱሳላ 967 እሺ ሲደመር የላሜህ 747 447 ኦኬ ሲደመር የሴም 600 ዓመት በሴምና በሄኖክ መካከል እዚህ ገጽ 42 ላይ የተናገረው
የ2379 ዓመት የዘመን ርቀት አለ። የስንት አልኳችሁ? የ2379 ዓመት የዘመን ርቀት አለ ማለት ነው። ሄኖክ ከነበረበት ላይ ቆሞ ከ2379 ዓመት በኋላ ሴም የሚባል ልጅ እንደሚወለድ ቀራንዮ የሚባል ቦታውን ጠቅሶ ከተናገረ ሄኖክ ትንቢት እንደሚናገር እናውቃለን። ከነቢያት ተርታን ባይመደብም ግን ትንቢት ተናጋሪ ነው። መጽሐፍ ቅዱስ ነቢያት ነው ብሎ አይለውም። ትንቢት ተናጋሪ የሆኑ ነቢያት ያልሆኑ በጣም ብዙዎች ስላሉ፣ ግን የእግዚአብሔር ሰው ነው። በይሁዳ መልእክት ላይ ተናግሯል። የአዳም ሰባተኛ የሆነ ሄኖክ ትንቢትን ተናገረ ብሎ ስለሚል ማለት ነው፣ ስለ ጥፋቱ መምጣቱን። የ2379 ዓመት የዘመን ርቀት ሄዶ ከተናገረ ትንቢት ነው ማለት ነው። ትንቢቱን ደግሞ ይሁዳ ሲናገር ጌታ ቁጣ እንደሚያመጣ እና በኃጢአተኞች ላይ እንደሚያጠፋ ይሁዳ መልእክት መጽሐፍ ምዕራፍ 1 ቁጥር 14 ጀምሮ እንደዚህ ይናገራል ማለት ነው። ልብ በላችሁ፣ ጆሮአችሁን ቀስራችሁ ስሙኝ። የአዳም ሰባተኛ የሆነ ሄኖክ እነሆ ጌታ በሁሉ ላይ እንዲፈርድ በኃጢአተኞችም ስላደረጉት ስለ ኃጢአተኛ ስራቸው ሁሉ አመፀኞችንም ኃጢአተኞች በእርሱ ላይ ስለተናገሩ ስለ ጨከናው ነገር ሁሉ ኃጢአተኞችንም ሁሉ እንዲወቅስ ከአላፍት ቅዱሳኑ ጋር መጥቷል ብሎ ስለነዚህ ደግሞ ትንቢት ተናገረ ይላል። ትንቢት ተናጋሪ ነው ማለት ነው። የዘማን ኦፍ ጋድ የእግዚአብሔር ሰው ነው። ትንቢት ተናግሯል። ሄኖክ። ትንቢተ ሄኖክ የሚል መጽሐፍ የለም። መጽሐፈ ሄኖክም ብሎ የሚል መጽሐፍ የለም። ኦርቶዶክስ መጽሐፈ ሄኖክ ብላ የምትለው መጽሐፍት ወንድሞች እናቶቼ ደብተራዎቹ የጻፉት አስማት መስሪያና መጠንቆያ መጽሐፍት ነው። ይኸው እዚህ ውስጥ ስላለ ማለት ነው። በሌላ ጊዜ ከፈለጋችሁ ዲትሮካኖኒካል የተባሉትን የብሉይ ኪዳን ተጨማሪ መጽሐፍትን ጥርስ ከምላሱ እያወጣ እናየዋለን። ኦኬ፣ አሁን ዶክተሩ ከመለሰልኝ የምጠይቀው እዚህ ጋር ማቱሳላ ይሄንን በሴም በሚባለው በኖህ ልጅ በኩል ቀራንዮ ኮረብታ ላይ የአዳም ራስ ቅል እንደሚቀበር ትንቢትን የተናገረው አይደል ዶክተር ሄኖክ? ከመለስከኝ ማይኩን ከፍተህ ከመለስከኝ ማለት ነው። ትንቢት ነው የተናገረው ሄኖክ? ዶክተር ከፍተህ መናገር ትችላለህ ብያለሁ። ካልሆነ እታይ ትወርዳለህ ማለት ነው። ጨርሰናል። ሄኖክ ትንቢት ነው የተናገረው አይደል? በሴም በኩል ቀራንዮ የአዳምን ስጋ እንደሚቀብረው። ኧረ እኔ እንደዛ አላልኩም። እባክዎትን ያው የአዳምን ስጋ ይወስዳል፣ መድኃኒት በሚደረግበትን ምድር በቀራንዮ ያስቀምጠዋል አለ። ሄኖክ አለ ብላችሁ ታላቁን ሰው ጠርታችሁ የእግዚአብሔርን ሰው ጠርታችሁ ከ2379 ዓመት በኋላ የሚመጣው ሴም የሚባለው የኖህ ልጅ እሱ የአዳምን ስጋ ነው ያለው። የአዳም ስጋ እስከ ኖህ ድረስ እንኳን አልፈረሰም እያላችሁ ነው። ሁለተኛ ደግሞ እስከ ሴም ድረስ አልፈረሰም እያላችሁ ነው። ሴም መጥቶ ቀራንዮ ቀብሮታል ብሎ የሚለው ውሸት እዚህ ስላለ ማለት ነው። ስለዚህ መልስልኝ፣ ትንቢት ነው የተናገረው? የአዳም ስጋ እንዴት አልፈረሰም? የአዳምን አጥንት አይደለም ያለው፣ የአዳምን ስጋ። ያው ዶክተር እያየሁ ነው። የአዳምን ስጋ ይወስዳል፣ መድኃኒት በሚደረግበት ምድር በቀራንዮም ያስቀምጠዋል። ኖህም አመሰግናለሁ። አመሰግናለሁ። ብዙ ነገር ተምሬበታለሁ። አንድ ነገር ምናልባት እርስዎ ላይ ሊጠቅም የሚችል ሀሳብ እኔ ነው የሚውት ያደረግኩ ጥያቄ የጠየኩ ሁለት ጥያቄ። የተግባቦት ሕግ የማያውቅ እንዲህ አይነት ደካማ ዶክተር እኔ አይቼ አላውቅም። ወንድሞች እናቶች ይቅርታ አድርግልኝ። በጣም ደካማ ዶክተር ማለት እኔ የተግባቦት ሕግ የማታውቅ ነው ያልኩ። እውቀት አይደለም ያልኩ። እውቀት ሊኖር ይችላል፣ ተምረህ ሊሆን ይችላል። የተግባቦት ሕግ የማታውቅ ደካማ ዶክተር ሁለት ጥያቄ እየጠየቅኩ ምንድን ነው የጠየቅኩ? ይሄንን ከ2379 ዓመት በኋላ በሄኖክና በሴም መካከል ያለው የዘመን ርቀት አስምሬ ነገርኩ።
2379 መሆኑን የእነዚህን አባቶች የሄኖክን፣ የማቱሳላን፣ የላሜሄንና የኖህን ሁሉ ጨምረን እንደውም የኖህን አልጨመርኩትም። የኖህን ብጨምረው እዚህ ልጨምረው የኖህን ለምን ተውኩት? እንደውም ያው እሺ ላሜሄም እሺ ኖህም 500 ዓመት ሰው ነበር ይላል። ካምና ሳምን ያፌትን ወለደ። 500 ልጨምርበት እዚህ ጋር ማለት የኖህን እኮ ትቼዋለሁ። እንደውም ኧረ እባክዎትን እየተሳሳቱ ነው። እባክዎትን እየተሳሳቱ ነው። ሜት አድርግ አንተ ሜት አድርግ ነው መቀመጥ ያለብህ። በጣም እየተደመምክ ነው መስማት ያለብህ። ኦኬ በልብ በሉ ወንድሞች እናቶች፣ ይሄ ኖህ ነው። እዚህ ሄኖክ ማቱሳላን ወለደ። ማቱሳላ ኖህን ወለደ። ማን ነው ማቱሳላ? ላሜህን ወለደ። ላሜህ ኖህን ወለደ። ኖህ ሴምን ወለደ። ልብ በሉ ሄኖክ ማቱሳላን ወለደ። ይኸው ሄኖክ ማቱሳላን ወለደ። ማቱሳላ ላሜህን ወለደ። ላሜህ ኖህን ወለደ። ኖህ ዘፍጥረት መጽሐፍ ምዕራፍ 11 ቁጥር 10 ላይ ሴምና ካምና ያፌትን ወለደ። የሴም ትውልድ ያውዝ ያለ ማለት ነው። ስለዚህ እነዚህ ርዕሰ አበው የእነዚህ አባቶች 1 2 3 4 5 የአምስቱ አባቶች ዕድሜ ሲሰላ በተለይ የሴም የኖህ ልጅ የሆነው ሴም እና በሄኖክ መካከል ያለው የዘመን ርቀት የ2879 ዓመት የዘመን ርቀት አለ። ይሄ ከሄኖክ እስከ ሴም ያለው ነው። ከአዳም እስከ ሄኖክ ደግሞ ያለው የሰባት ትውልድ ነው። ሰባቱ ትውልድ ላይ ያለውን ማን ነው? የሰባት ትውልድ ነው ብሎ የሚለው ቅድም አይደል? ይሁዳ መልእክት ላይ ማለት ነው። ኦኬ የአዳም ሰባተኛው ብሎ ስለሚል ማለት ነው። ቁጥር 14 ልብ በሉ። የቁጥር 14 ከአዳም ጀምሮ ሰባተኛ፣ ሰባት ትውልድ ማለት ነው። የአንድ ትውልድ ዓመት የአንድ ትውልድ ዘመን በዚያ ዘመን በሕገ ልቦና በጣም ትልልቅ ነበር። በብሉይ ኪዳን እንኳን 100 ዓመት ምናምን አካባቢ ተብሎ ይታመናል በአይሁዳውያን። ከዛ በፊት ግን ርዕሰ አበው ዘመነ አበው ተብሎ የሚባልበት ሕገ ልቦና ላይ ግን ረጃጅም ዕድሜ ነበር ይኖሩ የነበሩት። እሺ በድምሩ 2879 ዓመት በሴምና በሄኖክ መካከል አለ። ስለዚህ ሄኖክ ገና ልጁ ማቱሳላ ተወልዶ ከዛ ማቱሳላ ላሜህን ወልዶ ላሜህ ደግሞ ኖህን ወልዶ ኖህ ደግሞ ሴምና ካም ያፌትን የሚባሉ ወልደው ይሄ ሴም የሚባለው ሰውዬ ቀራኒዮ ኮረብታ ላይ የአዳምን ስጋ ያስቀምጣል ብላ ኦርቶዶክስ ቅዠት እየቃዠች ነው። እኛ ደግሞ ቅዠቷን አደባባይ ላይ እያሰጣ ነው። ኦኬ ይኸው እንደዚህ ብሎ ስለሚል ማለት ነው። ልብ በሉ። ኦኬ ራሱ ነው ያመጣው። እንግዲህ በራሷ ዱላ ነው ኦርቶዶክስ የምትደበደበው። ኦርቶዶክሳን በራስ ዱላ ሰላም ለአንተ የሆነ ሚዩት አድርገው ቆንማችን። ቴንኪው እንሰጣለን። ቅዱስ ማንበብ የጀመርከው ዛሬ ነው እንዴ? ከፍጥረት የጀመርክ ሳ ታች ውረድ። ነገር ግን ልጆች ሆይ እግዚአብሔር ከኃላፊዋ ምድር ያወጣችኋል፣ ይህንንም ደብረ ቅዱሳን በዓይኖቻችሁ ታዩ ዘንድ ልጆቼ ሆይ ብሎ ካለ በኋላ በልቦናችሁ ነፍሳት አድርጉ፣ ከዚህም በኋላ ያለ እግዚአብሔር ትእዛዝ ጠብቁ። ከዚህም በደብር ባወጣችሁ ጊዜ በዚችም ምድር በኃላፊዋና በማታውቋት ምድር ትገባላችሁ። ከእናንተም ጋር የአባታችሁን የአዳምን ስጋ ልብ በሉ። የአዳምን ስጋ በስተት አይደለም፣ በኮምፒውተር ኤረር አይደለም የተጻፈው። የአዳም ስጋ አለ ወይ? ከ7 ትውልድ ዓመት በኋላ የአዳም ስጋ አለ ወይ? አለ እያልሽ ነው ኦርቶዶክስ። 3ቱንም ያማሩ ቁባትና እጅ መንሻን ውሰዱ፣ እነዚህንም ወርቅ፣ ዕጣን፣ ከርቤ ናቸው። እነዚህም የአባታችሁ የአዳምን ስጋ በሚቀበጥ ቦታ ይሁኑ። እነዚህ ከርቤና ወርቅ የሚባሉት ማለት ነው። ልጆች ወይ ከእናንተ የሚቀረው የእግዚአብሔር ቃል ወደ እርሱ ይመጣል፣ በዚህ ምድር ይወጣል። ከእርሱ ጋር የአባታችሁን የአዳምን ስጋ ውሰዱ፣ መድኃኒት በሚደረግበት ምድር በቀራኒው ያስቀምጠዋል። ኖህ ከኛ የሚቀረው ማን ነው አለው። ያሬድም የምትቀረው አንተ ነህ አለው። ያሬድ ዋት ያሬድም አንተ ነህ ብሎ አለው። እንዲህ ወይኔ ኦርቶዶክስ አዘንኩላችሁ። ያሬድ ወደኋላ ተመልሳችሁ። ያሬድ እኮ ማነው? ያሬድ እኮ የሄኖክ አባት እኮ ነው። አየ ያሬድና ኖህ እንዳወሩ አድርጎ ነው የሚናገሩት። ልብ በሉ። በያሬድና በኖህ መካከል ያለው የዘመን ርቀት በፍጹም አይገናኙም። ይሄ ሰውዬ ትንቢት ተናጋሪ እንኳን አልነበረም የሚለውን ይውላችሁ። ያሬድም የአዳም 6ኛው የሆነው ማለት ነው። ያሬድም የምትቀረው አንተ ነህ አለው። የአባታችን የአዳም ስጋ አጽም ከቤት
ትወስዳለህ። የጥፋት ውሃ በሚመጣበት ጊዜ ከአንተ ጋር በመርከቡ ታስቀምጠዋለህ። ደህንነት በሚደረግበት ቦታ በቀራንዮ የአባታችን ስጋ በሚወስድበት ከአብራክ በሚወጣው ልጅ ሴም ነው አለው ይላል። ያሬድም የምትቀረው አንተ ነህ አለው። ለማ ለኖህ። ያው ኖህም ከኛ ጋር የሚቀረው ማን ነው? ልብ በሉ በመድኃኔዓለም ልብ ብለህ ስማኝ ወንድም አለምዬ፣ ልብ ብለህ ስማኝ። የዚች ቤተ ክርስቲያን የዘመናት ውሸት ማለት ነው። ኖህ ያሬድ ሴም አዳም። ኦኬ ከአዳም እኔ እኮ በኢየሱስ ክርስቶስ ወንድሞች ናቶቼ ያሬድ እኮ የሄኖክ እኮ ማነው? የሄኖክ እኮ አባቱ ነው። ዘፍጥረት መጽሐፍ ምዕራፍ 5 ቁጥር 18 ዌልካም ብሉይ ኪዳን ብራዘር። ማምታታት ማጭበርበር የለም። ዘፍጥረት መጽሐፍ ምዕራፍ 5 ቁጥር 18 ላይ ያሬድ 600 ዓመት ኖረ፣ ሄኖክንም ወለደ። ቅድም የጀመር እኮ ከሄኖክ ነበር። እራሳቸው ምን እንደሚሉ ከዛስ ወለደ፣ ሄኖክንም ወለደ። ከወለደ በኋላ ሄኖክን ከወለደ በኋላ የኖረበት 800 ዓመት ነው። ወንዶችና ሴቶች ልጆቹንም ወለደ። ቆይ ይሄንን መደመር አለብኝ ወንድም አለምማ። ቆይ ወንድም አለም ይሄንንማ መደመር አለብኝ። ሪካርድ ስለምታደርጉ ዩቲዩበሮች በትክክል የምታስቀምጡት የኦርቶዶክስ የዘመናት ውሸት ፈረሰ ብለህ ማለት ነው። ልብ በሉ። ኦኬ ሄኖክ 162 ዓመት ኖረ። ሄኖክ ያሬድ 162 ዓመት ኖረ። ከዛስ ያሬድም ሄኖክን ከወለደ በኋላ 800 ዓመት ሆነ። 800 ዓመት ኖረ። ከዛ 800 ዓመት ሆነ፣ ወንዶችም ሴቶችም ወለደ። ያሬድም በኖረበት ዘመን ሁሉ 962 ዓመት ሆነ ይላል። ይኸው ስንደምረው 962 ዓመት። ዌልካም ብሉይ ኪዳን። ኦኬ ቴንክ ዩ። 962 ዓመት ኖረ ይሄ አባት። አሁን ከማን ጋር ልናገናኘው ነው? ከኖህ ጋር ልናገናኘው ነው። ይሄንን ማናገናኛ አለ ኤርምያስ። ኦርቶዶክስ ይኸው እዚህ ገጽ 142 ላይ ወንድማችን በጠቀሰው ክፍል ላይ ያሬድና ኖህ ተነጋገሩ ብላ እያለች ነው። በመድኃኔዓለም ታፕ ኮፒ ሊንክ ሼር አድርጉት። ይኸው አንዴ ጠብቁኝማ። ኦኬ ይኸው ኖህ ከኛ የሚቀረው ማን ነው አለው። ያሬድም የምትቀረው አንተ ነህ አለው። ስለዚህ ኖህና ያሬድ ተነጋግረዋል ማለት ነው። ከኖህና ከያሬድ የዘመን ርቀት ማን የሚቀድመው? ያሬድ። ያሬድ ለኖህ ምኑ ነው? ቅምቅም አያቱ። እንዲቆጥርላለሁ። አሁን በኖህና በያሬድ መካከል የዘመን ርቀት ያለውን ይዩት። እደምረዋለሁ። አሁን ኖህ የላሜህ ልጅ ነው። ላሜህ የማቱሳላ ልጅ ነው። ማቱሳላ የሄኖክ ልጅ ነው። ሄኖክ የያሬድ ልጅ ነው። ስለዚህ ሄኖክ ኖህ አባቱ ላሜህ ነው። አያቱ ማቱሳላ ነው። ቅድመ አያቱ ሄኖክ ነው። ቅድመ አያቱ ያሬድ ነው። አሁን ኦርቶዶክስ ምን እያለችን ነው? ያሬድና ኖህ ተነጋገሩ እያለች ነው። ገድል አዳም ላይ የዘመን ርቀቱና ስለ ወንድም አለምዋ እነዚህን አሁን የያሬድን 962 ብለናል። ከያሬድ ቀጥለን ሄኖክን ቅድም እዚህ ስለጻፍን ቀላል ነው የሚሆንልን። ሄኖክ 362 ዓመት ኖረ። ዓመት ኖረ። ቅድም ስለደመሩ ደስ ይላል። እሺ ማቱሳላ 967 ዓመት ኖረ ይላል። ማቱሳላ 967 ዓመት ኖረ። ኦኬ ማቱሳላ። ላሜህ ስንት ዓመት ኖረ?
ላሜህ 747 ዓመት ኖረ። ኦኬ ከዛ ኖህ ተወለደ ማለት የላሜህ ልጅ ኖህ ነው። ኖህ 500 ዓመት ነው የኖረው። 500 ዓመት ኖረ። አሁን ልብ በሉ ያሬድ ከኖህ ጋር ተነጋገረ እያለችን ነው ኦርቶዶክስ። እንዲህ ነው ጥርስ ከመላሱ አውጥቼ ማሰጣለህ ማለት ነው። ያሬድ ከኖህ ጋር ተነጋገረ እያለችን ነው ማለት ኖህ አባቱ ላሜህ ነው፣ አያቱ ማቱሳላ ነው፣ ቅድመ አያቱ ሄኖክ ነው፣ ያሬድ ቅም አያቱ ነው። ስለዚህ አሁን በያሬድና በኖህ መካከል ያለው የራሳቸውን ዘመን ጨምረን እንመታዋለን ማለት ነው። የሂሳብ ስሌቱን ቆንጆ አድርጎ እግዚአብሔር ያሳያል ማለት ነው። ኦኬ ተነጋገሩ ብላለች እዚህ ጋር። ኦኬ ደምር 962 የያሬድ 962 ሲደመር ሄኖክ 362 ሲደመር ማቱሳላ 967 ሲደመር ላሜህ 747 ሲደመር ኖህ 500 ዓመት። አቤቱ ጌታዬ የ3538 ዓመት የዘመን ርቀት አላቸው። ኤርሚያስ የእነሱን የሁለቱን አውጣውና ደምረው። የእነሱማ ከተደመረ እንደዚህ ሊሆን ይችላል። ይሄኛው አባት ይሄንን አናገረ እያለችን ነው። ያሬድ ለኖህ እንዲህ አለው ብላለች ኦርቶዶክስ። ይኸው በመጽሐፉ ገጽ 142 ገድለ አዳም አፈርደቼ ሳስግጠው ይልኝ አልኩ ተረትን። ኦኬ የሁለቱን አባቶች ላውጡ። ከዚህ ውስጥ ሲቀነስ 162 ከዚህ ሲቀነስ 962 ኦኬ ሲቀነስ የኖህን 500 የ2076 ዓመት የዘመን ርቀት አላቸው። የኖህን ዘመኑን ራሱ ሳልቆጥረው የያሬድንም ዘመኑን ሳልቆጥረው ማለት ነው። የሄኖክ የማቱሳላና የላሜህ ዘመን ብቻ ተደምሮ የስንት የ2076 ዓመት የዘመን ርቀት አለ። በያሬድና በኖህ መካከል የ2076 ዓመት የዘመን ርቀት አለ። 2076 ያሬድ ከሞተ ከ2076 ዓመት በኋላ ነው ኖህ የተወለደው። እናስ ቢሆንም ትላለች ኦርቶዶክስ ያሬድ ኖህን አነጋገረው። የት ገድለ አዳም ገጽ 142 ያው አዳምም ስጋ ይወስዳል። ይኸው ልጆች ሆይ ከእናንተ የሚቀረው የእግዚአብሔርን ቃል ከእርሱ ጋር ይመጣል፣ በዚህ ምድር ይወጣል፣ ከእርሱም ጋር የአባታችን የአዳምን ስጋ ይወስዳል፣ መድኃኒት በሚደረግበት ምድር በቀራኒዮም ይቀመጣል። ኖህም ይላል ኖህም ከኛ የሚቀረው ማን ነው አለው። ከኛ የሚቀረው ማን ነው ብሎ ሲለው ያሬድም የምትቀረው አንተ ነህ አለው። አየህ የሚነጋገሩት ማን ናቸው? ያሬድና ኖህ ናቸው ማለት ነው። በያሬድና በኖህ ዘመን መካከል ምን ያህል ዘመን ርቀት አለ? 2700 ዓመት። እንዲህ አይነት ትግል ነው የገጠመን። ቀደም ለምን ትደምረዋለህ አለ፣ ነግሮታል ማለት ነው። የሆነ ነገር ለምን ትደማምራለህ? ለምን ትቀናንሳለህ? ለምን ትበረብራለህ? ለምን ታጣራለህ? ዝም ብለህ አትነግረንም ወይ ነው? የለም እንደዚህ ብሎ የአባቶች ዕድሜው ዝም ብሎ አይደለም የተጠቀሰው። ዕድሜ ሁሉ ይተረጎማል ማለት ነው። ዕድሜ ሁሉ ምንድነው? ይጻፋል፣ ይደመራል ማለት ነው። ልብ በሉ
በያሬድ እና በኖህ መካከል የ2076 ዓመት የዘመን ርቀት አለ። የ2076 ዓመት ርቀት ላይ ሆነው ሁለቱ ሰዎች እያወሩ ነበር ይላል። ማለት ያሬድ ሄኖክን ሳይወልደው በፊት ከማቱሳላ ጋር እያወራ ነበር። ያሬድ ሄኖክ ማቱሳላን ሳይወልደው በፊት ከያሬድ ጋር እያወራ ነበር። ያሬድ ማቱሳላ ላሜህን ሳይወልደው በፊት ከያሬድ ጋር እያወራ ነበር። ያሬድ ላሜህ ኖህን ሳይወልደው በፊት ያሬድ ከኖህ ጋር እያወራ ነበር። እንዴት አይነት እኮ ነገር እንደሆነ ናቶች እንዲህ ነው የሚዋሹት። ኦርቶዶክስ ተዋሕዶ ቤተክርስቲያኒቱ ነው ብዬምላችሁ፣ እንደዚህ ነው የምትዋሸው። የ2000 ዘመን ርቀት ላይ ያሉ ሰዎች ተነጋገሩ ትላለች። በትንቢት ነው እንዳይል ይሄ ሰውዬ ነብይ አይደለም። ከነዚህ አባቶች መካከል ትንቢት የተናገረው ይሄ ሰው ነው ኖህ። ትንቢት እንደተናገረ ይሁዳ መልእክት መጽሐፍ ምዕራፍ 1 ይሁዳ 1 ቁጥር 14 እና 15 ላይ ይናገራል ማለት ነው። ሲናገርም እሱንም የተናገረው በኃጢአተኞች ላይ የእግዚአብሔር ቁጣ እንደሚመጣ ነው የተናገረው። ይሁዳ መልእክት መጽሐፍ ምዕራፍ 1 ቁጥር 14 እና 15 ላይ የአዳም ሰባተኛው የሆነ ሄኖክ ብሎ ማለት ነው። አየ እንደ ጥጋበኛ ዶሮ የሰው ስጥ ላይ ቆሞ የበላሁትን እበላለሁ የሞነጨርኩትን ሞነጭረዋለሁ ብሎ በሚል ኦርቶዶክስ በእንዲህ አይነት ትውልዱን ዶክተር በለው ፕሮፌሰር በለው ማንም በለው ገድለ አዳም ይልሃል እንጂ የዘመኑ ቁጥር ከመጽሐፍ ቅዱስ ጋር የማይገናኝ ሁለቱ አባቶች ኖህና ያሬድ ተነጋገሩ ትልሃለች። ሄኖክ ማቱሳል ሴምን አወራው ትልሃለች። እሺ ይሄኛውስ ነቢይ ስለሆነ በትንቢት ተናግሮ ነው ብለን እንላለን። በትንቢት ከተናገረ ደግሞ በመጽሐፍ ቅዱስ ላይ ይህንን ነገር መጻፍ ነበረበት። ስለ ሄኖክ ግን ሲናገር እግዚአብሔር በይሁዳ መልእክት መጽሐፍ ምዕራፍ 1 ላይ በኃጢአተኞች መንግስት ላይ እግዚአብሔር እንደሚቀጣ በኃጢአተኛ ህዝብ ላይ እግዚአብሔር እንደሚቀጣ ብቻ ነው ትንቢት የተናገረው እንጂ የአዳምን አጥንት አንዴ ስጋውን አንዴ አጥንቱን ይዞ መርከብ ላይ ይገባል ብሎ አልተናገረም። የኦርቶዶክስ ተረት ፈረሰ እያላችሁ ጻፉ። ጨርሻለሁ። እሺ ልናገር እኔ መምህር ምኑ ነው የምትናገረው? አሁን የሄዱበት ካልኩሌሽን የቱ ጋር ስህተት እንደሰሩ ማለት ነው። የለም በቃ ቤት ስጥ ወንድም አለ። ኦኬ ፈረሰ። የኦርቶዶክስ ውሸት ፈረሰ፣ አለቅ። ያሬድና ኖህ ይኸው ያሬድ ከኖህ ጋር ተነጋገረ ብላ ትላለች። በያሬድና በኖህ መካከል የ2076 ዓመት የዘመን ርቀት አለ ወንድሞች። ስለዚህ እዚህ ህዝብ ላይ እንደፈለጋቸው ይጽፋሉ። ገድለ አዳም፣ ገድለ አዳም ሔዋን፣ ገድለ አብርሃም ይስሐቅ ያዕቆብ፣ ገድለ አርሴማ፣ ገድለ ከተማ፣ ገድለ አቡነ ሰላማ ምናምን ነገር ትላለች። የሰዎች ባዮግራፊ ያውም እርስ በርስ የማይገናኝ ውሸት። የዘመን ፍሰቱ የዘመን ርቀቱ ያለውን ነገር እንደዚህ ቀደም ጮኸ እኮ ለምን ደምረዋል? ማነው ደማሪ ያደረገ? አያችሁት አይደል? ያው አሳታሚና አከፋፋይ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን ገድለ አዳምን ያሳተመ ነው። በቃ ማነው ዶክተር ደመላሽ እንዴ? አንተ የተግባቦት ህግ እንኳን አታውቅም። እስከዛሬ ድረስ አንተ እዚህ ቤት የሚመጣ ሁሉ ዝም ብሎ መጮህ የለበትም። የተግባቦት ህግ እንኳን አታውቅም። ዮሴፍ በግብፅ ተቀበረ ትለኛለህ። በሳጥን ውስጥ አስቀምጠው አጽሙ አንተ ተቀበረ ብለህ ትላለህ። የተግባቦት ህግ ወቅ ወንድም አለ። ና ላሳይ ና ምንድነው ሽፈራው ዋለ ና ቴንኪው። በማና በማ መካከል ነው 900 ነው ምናምን ነገር ያልከው። እስቲ 669 ያልከው ቴንኪው። ኮሜንት ላይ መጻፍ ቀላል ነው። ገብተሃል። እንኳን ደህና መጣ። 669 ነው ያልከው። ማነው 90 ኤድሚ እንዴት ነህ? ሰላም ብያለሁ። መጀመሪያ ደህና ነኝ። ከየት ቤት
እንተዋወቃለን። ሶስቱን ገነቶች አገኛቸው። ባለፈው እሱን አቋርጠን ነበር ያቆምነው። ከየት ቤተ እምነት ነው? ከየት ቤተ ኦርቶዶክስ እምነት? ነኝ። ቴንክ ዩ። ኦርቶዶክስ ባለፈው ስለ ኮሜንት ሶስቱ ገነት ቆይ አወራን። ቆይ የተግባቡት እኮ ፕሊዝ ተግባቡ። ያዝ አድርጌዋለሁ። ቆይ እሺ ቴንክ ዩ። በሁለቱ መካከል የ696 ዓመት ልዩነት አለ። ስለዚህ ዋሻው አንተ ነው ያልከው እኔ ነው ወይስ ዶክተሩን ነው? እኔ ነው ወይስ ዶክተሩን ነው? ክፈተው ወንድማችን፣ ማይኮን የሚታርገው ኮሜንት ላይ ስለጻፍክ ነው። አንተ ነው ዋሻው። ላሳይህ። ያሬድ የተወለደው ከክርስቶስ ልደት እስከ አዳም። ቆይ ወንድም ማለት አንተ ነህ የዋሻው ብለኸኛል፣ እኔ ነኝ ማለት ነው። እሺ ልብ በሉ የዋሻው። እሺ በማና በማ መካከል ነው 696 ዓመት ልዩነት ያለው? በያሬድና በኖህ። እሺ በያሬድ እና ያሬድና አለ የቆጠርከው አንተ? ወይት በያሬድና በኖህ መካከል የስንት ዘመን ርቀት አለ ነው ያልከኝ? የ696 የ696 ዓመት። ልብ በሉ በያሬድና በኖህ ማለት ነው። ይሄ ማለት በዚህኛው አባትና በዚህኛው አባት መካከል እኔ የ2076 ዓመት ብዬ ስል እሱ ደግሞ የለም የ696 ብሏል። አሁን መረጃውን አንተ ተናገር። እሺ ያሬድ የተወለደው 4540 ላይ ነው። መረጃ አምጣ ከመጽሐፍ ቅዱስ። ዘፍጥረት 18 ላይ ታነባዋለህ። እሱ እሰጥሃለሁ። ያዘው መጀመሪያ እዛን ያዝ። ቆይ አድምጠኝ። ዘፍጥረት 18 ቁጥር ስንት? መጀመሪያ ቁጥሩን ያዝና አቀናንስ፣ ከዛ ወደ መጽሐፍ ትገባለህ። ቁጥር ስንት? የለም ብራዘርዬ። ኦኬ ባፍ ነው። 18 ሙሉን አንብቦ እዛ ታገኘዋለህ። ዘፍጥረት 18 ቁጥር ስንት? ወንድም አለ ዝም ብለህ መረጃ ያዝና ከዛ ታቀናንሳለህ። የለም የማንን ያልከኝ? ዘፍጥረት 18 ላይ ያሬድ የተወለደው 4540 ላይ መረጃ ዘፍጥረት 18 ኖ ማለት 5:18 ምዕራፍ 5 ቁጥር 18 ላይ። እሺ ዘፍጥረት 18 ላይ ነበር፣ ምዕራፍ 5 ላይ ያዝልህ። 5:18 ያዘው፣ ተሳስቼ ነው። እሺ 5:18 እሺ ዘፍጥረት 5 ኖህ የተወለደው ደግሞ ቆይ ወዳጄ ዘፍጥረት 5:18ማ እኔ ቅድም ሳሳየው የነበረው ነው። ይሄው ያሬድ የተወለደበትን ማለት ነው። ማነው ያሬድ የተወለደበትን ሳይሆን ቆይ አድምጠኝ፣ የተወለደበትን ሳይሆን የኖረበትን ዘመን ነው የሚናገረው። ያው ከተወለደበት ጀምሮ ስለሚቆጥር ኦኬ 5:18 እኔ ገና ቅድም ስጠራቸው የነበሩትን የጠቀሰው ምንድነው? እሺ ማነው ደግሞ የተወለደ? እሺ ቀጥሎ የኖህን ንገረኝ። ኖህ የተወለደው ደግሞ 3844 መረጃ ከየት አመጣ? 3544 ብሎ የሚል ዘፍጥረት 5 ቁጥር 32 ላይ ዘፍጥረት 5 ቁጥር 32 የተወለደው ይኸው አዳም ነው። ኖህም 500 ዓመት ኖሮ ነው ብሎ የሚለው አንተ ከየት አምጥተህ ነው 3544 የምትለው? እኛ ከራሳችን ታሪክ ተነስቼ ነው የምነግርህ። ከቤተክርስቲያን ታሪክ ከኖህ ታሪክ ከያሬድ ታሪክ። ስለዚህ ዓመተ ዓለም የቤተክርስቲያን መረጃ ጥቀስ። ሁለቱን ስታቀናንሰው የቤተክርስቲያን መረጃ ጥቀስ ነው ያልኩህ። የዚህን መረጃ አምጣ። መጽሐፉን ጠቀስኩ እኮ፣ እሱን አቀናንሶ ታገኘዋለህ። አይ የለም እኔ እኮ አቀናንሻለሁ። ስላቀናንስኩ ነው። አንተ አቀናንሰህ አምጣ። የታለ የቤተክርስቲያን መረጃ? 3544 ብሎ የሚለው ኖህ የተወለደው በ3544 ነው ብሎ የሚለው መረጃ አምጣ። የቤተክርስቲያናችን ታሪክ ብለኸኛል። እንግዲህ ቁጥሩን ማቀናነስ ከፈለክ ከአዳም 5500 መረጃ ማለት ዝም ብለህ አቀናንሰው የሚባል ወዳጅ ቆይ ሜት አድርጌያለሁ። አቀናንሰው አትበለኝ። ጠላ አይደለም እዚህ የሚቀናነሰው። ኦኬ አቀናንሰው አይደለም። ምኑን ላቀናንስ? ማቀናነስ ካቻልክ ያቀናንሽ ነገርኩህ እኮ። ኦኬ አይ መረጃ አምጣ። ምኑን ከምን ላቀናንሰው? መረጃ አምጣ። እኔማ አቀናንሽ መጽሐፍ ቅዱስ እባክህ። አየህ ኮሜንት መጽሐፍ ቀላል ነው። ስትገባ ግን እንደዚህ ላብላብ ይልሃል ማለት ነው። አይ ላብላብ ያልከሆነ እኮ ቁጥር ማቀናነስ አቅቶ 2000 ዓመት ትላለህ እንዴ? አንተ ምኑን ላቀናንሰው? አቀናንሽ ቁጥር ማቀናነስ አቅቶ ላብላብ ትላለህ? እባክህ አትጭ። ጩኸት ተው። የጩኸት አይደለም ጫወታው በመረጃ ነው። ና ተመለሰ፣ ና ግባ።
ና ግባ ተመልሰህ። እንዴ የምን መውጣት ነው? ና ተመልሰህ አትጩህ። ኮሜንት መጻፍ ቀላል ነው። ስትገባ ግን አይቀጡ ቅጣት ነው የምቀጣ ማለት ነው። ቀላል ነው። አየህ ታች ሆኖ አንተን የተሳሳትከው ብሎ ማለት ቀላል ነው። ገብተህ ግን ማስረዳት እንደዚህ ሱሬ ባንገት ይሆናል ማለት ነው። ከራሳችን ነው አላለኝም። እንደዚህ እኮ ነው። መረጃ ከራሳችን ነው። አይ በቃ ዶክተር ደመላሽ ኦኬ። ተግባቦት ህግ ላይ አንተ አየነ ስንቱን ተከታተልኩ። ያው ከዚህኛው አጽም ለማላቀቅ የሄድክበትን ሳላደንቅ ባላልፍም ግን የዚህ አጥንት በረከቱ ይደርብህና ከእንዲህ አይነት ከተግማማ ስርዓት ውጣ ብራዘር። ሕያው አምላክ ለዘላለም የሚኖር ንጉሥ የእግዚአብሔር ልጅ ኢየሱስ ክርስቶስ ለሰው ልጆች በደልና ኃጢአት ሞተዋል፣ ቤዛ ሆኗል። እንዲህ አይነት እንደዚህ አይነት አጽም ዳሰን፣ እንደዚህ አይነት አጽም አቅፈን፣ እንደዚህ አይነት አጽም ስመን ኃጢአታችን ይሰራያል እያለች ቤተክርስቲያን ስታስተምር ወግጅ በላት፣ ወግጅ። እንዲህ አይነት ነውር ተይ። ኦኬ። እንደ አንዳንዱ ኮስ በ21ኛው መቶ ክፍለ ዘመን እንኳን እንደዚህ ተሰምቶ የማይታወቅ ጠርቶ ይላል። ይሄ መጽሐፋችሁ አሁን እንደዚህ አይነቶቹን አጽም ስመህ ዳሰህ ኃጢአት ይሰራያል ብላ ትላለች። እነዚህ ሁሉ መጽሐፍቶቻችሁ በባይዘው ይሄም ማለት ነው። ይህንን ደግሞ ቤተክርስቲያኒቱ በራሷ መጽሐፍት እዚህ መጽሐፍ በመጽሐፍ ከሆነ ጠረጴዛ እስኪጠባኝ ድረስ አጥንት አምናለሁ ብላለች። እኛ ደግሞ እነዚህ አጥንትን ከማመን ውጡና የእግዚአብሔር ልጅ ኢየሱስ ክርስቶስ ለበደልና ለኃጢአት ሞቷል። በቃ ብራዘር፣ በጌታ በኢየሱስ ክርስቶስም ጌታ አምላኬ ሆይ ይህንን ሕዝብ ፍታ። በቃ ከእንዲህ አይነት ነውራም ነገር ተላቀቅና ሕያውን ጌታ ከድንግል የተወለደው የዓለም መድኃኒት ኢየሱስ ክርስቶስ ለበደል ለኃጢአት ሞቶልሃል። ይህንን ሄደህ አሽትተው ትልሃለች ቤተክርስቲያን። ሲሸት ሽቶ ይሸት ነበርና አጽማቸው አንካሶች ይዘሉ፣ ዕውራን ይበሩ ነበር፣ ተአምራት ይደረግ ነበር፣ የዲዳ ምላስ ይዘምር ነበር ብላ ቤተክርስቲያን የምታስተምረው በመረጃ ይኸው። ወይማ እሳቸው አጽም ሲፈልስ በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ እሳቸው አጽም ሲፈልስ በእውነቱ እና አቡነ አኖሬዎስ አጽማቸው እርግፍ ስል እኔ ልርገፍ አባቴ እያሉ ተሸክመው ሲሄዱ ከአጽማቸው የሚወጣው መዓዛ ከሩቅ ልብን ነፍስን ከስጋ ይለይ ነበር። መዓዛ ሽጣው መግነዛቸውን የነካ ሁሉ ይፈወሳል። እንዲያው ፈውስ ለማግኘት የሚሯሯጣው ሕዝብ አንዱን ቀጭን ላይ እግሩ ላይ ቁመውበት ተሰበረ። ያንኑን ራሱ ደግሞ በመግነዛቸው ፈወሱት። አላል ምልክቱን የስመጣ ይሄ ነው፣ የጠፋው መብራት ይበራል አሉ። መብራቱን አጥፋው አሽትት ነው በቃ ባጭሩ። መዓዛው ሽታው ሩቅ ሀገር ነበር የሚጣራው። እና ኑና አሽትቱ ነው በረከቱ እንዲያድርባችሁ ከቅዱሳኑ በረከት እንድትሳተፉ ከሱታፊያቸው ኑና አሽትቱ ነው ቤተክርስቲያን ምትል። የሀገሬ ገበሬ ግም ለግም አብረሃዝ ግም ይላል። እውነቴን ነው ብዬ የት እኔ የሥላሴ ባሪያ እውነቴን እኮ ምንም እኮ እንዴት ውስጤ እንደሚቀፈኝ እንዲህ አይነት ነገር ይኸው ይሄ መጽሐፉ ነው የሚናገረው። በ57 ዓመቱ አቡነ ተክለ ሃይማኖት ከተቀበረበት አጽሙ ሲወጣ ሽቶ ይሸት ነበር ይላል። የ25 ቀን መንገድ ርቀት ይላል። አንዳንዱ ደግሞ የስንት ቀን መንገድ ማለት ከአዲስ አበባ መቀሌ እንደማለት ነው። የዚያን ያህል ርቀት ይሸት ነበር እና ዕውሮች ጉንድሶች ሁሉ ይዘሉ ነበር፣ እንደ ፌንጣ ይዘሉ ነበር ይላል። ሌላኛው ተረታም ስማልኝማ፣ ሌላኛው ተረታም ደግሞ ምን እንደሚል ስማልኝ። አጽም የት እንዳለ ለማወቅ እኮ በጣም ከባድ ነው። አጽማቸው ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ናቸው። እንደና አቡነ ተክለ ሃይማኖት፣ እንደና አቡነ ሳሙኤል ያሉ። ቆይ ሳሙኤል ማለት ዘዋልድባው ማለት ነው። የዋልድባ አቡነ ሳሙኤልና የአቡነ ተክለ ሃይማኖት አጽማቸው ተገኝቷል እና እየሄዱ ያሸታሉ፣ እየሄዱ ይዳስሳሉ፣ እየሄዱ ይነካሉ፣ እየሄዱ ያቅፋሉ፣ እየሄዱ ለበረከቱ እያሉ ከእነሱ ጋር እንትን ይላሉ። የሌሎቹ ግን አልተገኘምና ስራ ሊሰራበት ይገባል ፈልጉ እያለ ነው ይሄኛው ዲያቆን ዮርዳኖስ የሚባል በእውነት ያለ በትክክል አጽማቸውን አግኝቶ ለመባረክ የሚቻልባቸው ጥቂት ቅዱሳን ያው እነኙት ይዛሉ አቡነ ሳሙኤል ያሉ እንጂ የብዙ ቅዱሳን አጽም እኮ ዝም ብሎ እዚህ አካባቢ አለ ከመባል በቀር እኮ የት እንዳለ አይታወቅም። የት እንዳለ የብዙ ቅዱሳን እዚህ አለ ይባላል። ለመኖሩ ምንም ያለ እርግጠኛነት የለም። ለምን ብዙ የተሰራበት አይመስለኝም።
የአጽመ ቅዱሳን ነገር። ምክንያቱም የአጽም ለእኛ ክብራችን ነው፣ በረከታችን ነው። አጽመ ቅዱሳን ክብራችን ነው፣ በረከታችን ነው፣ ረድኤታችን ነው። እኛ አሁን በዘመናችን የደረስንባቸው የምናውቃቸው ይናባዳ ይታይህ። ለዚህ ነው ሰው ሁሉ ወጣቱ አሁን ይሄ ወጣት ነው ይታይ። ለዚህ ነው ሄዶ እነዚህ ይሄ የሰው አጽም ነው የሞተ ሰው ማለት ነው። አያው ከጉድጓድ ውስጥ ቆፍራ ዋሻ ውስጥ አስቀምጣልህ። ኑና ሳሟቸው፣ ኑና አሽትቷቸው፣ ኑና ታቀፏቸው፣ ኑና ተዛዘሉ። አንዳንዱ ያዝላቸዋል ሁሉ ጭምር። ወንድሞች እናቶች፣ የአባቶቼ አምላክ የአባቶቼ አምላክ የአባቶቼ አምላክ እና ትድናላችሁ፣ ኃጢአታችሁ ይሰረያል፣ በረከት ታገኛላችሁ፣ ከቅዱሳኑ በረከት ትሳተፋላችሁ እያለች ማለት ነው። ሕያውን ጌታ መስበክ ትታ አጥንት ይሰብካሉ። ዲያቆን ዮርዳኖስ አበበ ሕዝቤን ከደረቅ አጥንት ጋር እንዲገለሙት ያደርጋል። እግዚአብሔር በልጁ በክርስቶስ ኢየሱስ የወደደውን ዓለም በእነሱ ውስጥ ያሉትን ትውልድ አጽም ይሰብካሉ። የት ነው የሚገኘው? ስራ ሊሰራበት ይገባል። የአባ ሳሙኤልና የአቡነ ተክለ ሃይማኖት ብቻ ነው የተገኘው። የሌሎቹን ልትፈልጉ ይገባል። በዚህ አቅጣጫኛ ክብራችን ናቸው፣ በረከቶቻችን ናቸው። ቤተክርስቲያኒቱ ጭምር ናት እንደዚህ የምትለው። ቤት በኩል ታዲያ ኢየሱስ ይግባቸው። እኔና አንቺ ኢየሱስ ጌታ ነው እያልን ስንሰብክ ቤት በኩል መጽሐፍ ቅዱስ የእግዚአብሔር ቃል የሚለው ክርስቶስ ለሰው ልጆች በደልና ኃጢአት ሞተ፣ በስሙም በማመን የሚገኘውን የኃጢአትን ይቅርታ ታገኙ ዘንድ በእግዚአብሔር ልጅ እመኑ ከዘላለም ፍርድ ትድናላችሁ ብሎ የሚለውን የእግዚአብሔርን ቃል ስትነግራቸው እመቤቴ ሶላዲቴስ ብለው የሚሉ እንደዚህ አይነት አጥንትና በአጽም ታጅበው ነው፣ የሙታን መንፈስ ታጅበው ማለት ነው። የት ይገኛሉ ብሎ ይልሃል። የት ይገኛሉ? ከአባ ሳሙኤል ዘዋልድባና ከአቡነ ተክለ ሃይማኖት በስተቀር የት ይገኛሉ ይልሃል። የት ተገኝተው ይልሃል። ይኸው ይህንን ሄደው ያሸቱታል፣ ይህንን ሄደው ይስሙታል፣ ይህንን ሄደው ያቅፉታል። ይህንን ስትነካ ኃጢአት ይሰረያል፣ ትድናለህ ብላ ትላለች። እንዴት ላድርጋችሁ? እፎይ ቁርአንን አንብቦ እውነቱን ቁጭ ሲያርግል በመረጃ ተሳዳቢ ያላችሁት ኤርሚያስ እንደዚህ በመረጃ ሳሳይ ተሳዳቢ ትላለህ። የፈለግከውን በለው። የሰራዊት ጌታ እግዚአብሔር ግን በስራ ላይ ነው። አያሳዝኗችሁም? የወንጌል አማኞች ወንድሞችና እህቶቼ፣ እናትሽ እንደዚህ አይነትን አባት እንዲህ አይነትን ነገር እኮ ነው የሚያምነው። ምን ተሰማችሁ? የወንጌል አማኞች ወንድሞችና እህቶች፣ ጸልይ አለህ። ወደ እግዚአብሔር በብርቱ ጩህ አለህ። ውስጥህ መጽሐፍ ቅዱስን ለማንበብ ህዝቡን ለማገልገል ወንጌል አለህ። ውስጥህ ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የሚል ነገር ውስጥህ አለ አደላ? ውስጥሽ አቃጠለሽ አደለ? እህትየው፣ ይሄ ነው ታዲያ ትክክለኛ። ጳውሎስም እኮ ሲያይ ውስጡ ብስጭት አለበት ይላል። እንዴት አያቃጥል? አንዳንዷ ዝም ብሎ እንደ ድራማ ነው የሚያየው። እባካችሁ እንነግራችኋለን። ተደብቃችሁ ከበስተኋላ በሺ የሚቆጠር ትውልድ ከበስተኋላ ተደብቆ ይሰማኛል። በሺ የሚቆጠር አልኳቸው ወንድሞች እናቶች። ኦኬ፣ እዚህ ጋር 320 ምናምን ሰው ነው ያለው። ከበስተኋላ ግን እስካሁን ቪው ያለው 6000 ሰው ነው ያየው። 6100 ሰው ማለት ነው። ከበስተኋላ ከ3000 ሰው በላይ ተደብቆ ያያል ይህን ፕሮግራም። እዚህ ፊት ለፊት ከገቡ ኤርሚያስ ጋር ብዙ ሰው እየገባ ያያል ብሎ በሚል ለምን ትገባላችሁ ብለው ስለሚሏቸው እርስ በርስም ስለሚተዋውቁ አይገቡም። ዋናው ተደብቀ መስማት ነው። ዋናው ተደብቀ መስማት ነው። ጌታዬ ኢየሱስ ክርስቶስ ጌታዬ መልእክታችን ይሄ ነው።
ለሰው ልጆች በደልና ኃጢአት ቤዛ የሆነልህ ቀራንዮ ኮረብታ ላይ